የህይወታችንን ስሜት ሊሰማው ይገባል። በቃ ያ ሰው ፈኒ አይደለም ካለ በቃ ተው። የምትወደውን ነገር ለምትወደው ሰው መናገር ትልቅነት ይሄ ይገኛል። አንተ እንኳን ሳይቀር እንደውችን ነገር ሞክራል። ሚስጥርም ከሆነ አይ ሚስጥር ነው አንተም አይተዋልና ውሸት አይደለም። ይወጣላ ያ ታሪክ ነው። ቀመጥ ሌላው ሁሉ ይጥፋ ከተባለ ያ ቪዲዮ ይቀመጥ። ለምን ሌሎችን ሁሉም ታረጋቸዋለህ። ያቺ ሞመንት ግን አደግማ ቪዲዮን ተዋምኖ ትራን የሚይሰው ይኖራል። hatta በአካል ድረስ ኮርሶች ሁሉ ሰጥቻለሁ። ግን ያው ሰው ጎትተህ ደግሞ ማስቀጠል ይችላል። ተለውጭ ያለው እያልኩኝ አይደለም እየሞከርኩ ችግርህ ውስጥ ላይ ያለው ችግርህ እንድትለወጥ ያደርጋል። ቢታይም ባይታይም ዞሮ ዞሮ አልহামዱሊላህ ብቻ የሰው ፊት የምታይበት ስራ ማለት ብዙ አይነት ስራዎች ናቸው የሚመጡት። እነሱ ማስተናገድ አለበት። ሰው ኢትዮጵያ ውስጥ ኢስላሚክ ሚዲያው ላይ ማለት ነው የሪአክሽን ቪዲዮ መጀመሪያ ጀመርኩት እኔ ነኝ። ቀኑም አለ ጊዜውም አለ ማየት ካስፈለገ ማለት ነው። በቃሪያ ነበር ያፈጠነው። መቼም አልጸጸት እንኳንም ሄድኩ ተቀመጠ እሱ ቢቆይ ትላንትና ዛሬያችን ግን ተመሳሳይ ነው። አትሊስት በትንሹ አላሁ አክበር ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል። ልዩ ነገር ምንድነው ካላችሁ እነሆ ለመሻትና ፍላጎቶ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ በሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንፃ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ ልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለእርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰህቢሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጁ ተመልካቾቻችን መስኮት ፖድካስታችን ዛሬም እንግዳውን ይዞ ተገኝቷል። የዛሬው እንግዳችን ጁነይድ መሐመድ በተለያዩ ፕላትፎርሞች ላይ በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁ። ዩቲዩብ ላይ ታውቁታላችሁ፣ ቲክቶክ ላይ እንዲሁም በርካታ ሙያዎች ላይ ያለው ወንድሜ ነውና ጁነይድ መሐመድ እንኳን ደህና መጣ። በቅድሚያ አክብራችሁ ተጠራችኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው የመስኮት ፖድካስት እንግዳሙ በጣም ከባድ ነው። ለዚህ ብቁ ነኝ ብዬ ባላስብም ግን ስለተጋበዝኩኝ ያው ጥሪያችሁን አክብሬ መጥቻለሁኝ። ኢንሻአላህ ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። በጣም ደስ የሚል ቆይታ ነው የሚኖረን። እኔ ግን ይሆነ እንደ እንግዳ ሳስብህ ምናምን አንተ ከበደኝ የለም ማለት እንደ እንግዳ ስልህ ያው እንደምታውቀው ተመልካቾችም እንደሚያውቁት ለሆነ ያህል ጊዜ በፊት ልክ ዩኒቨርሲቲ ተማሪ ያለሁኝ የሆነኛው ጊዜ ላይ አብረን ረጅም ጊዜ ባይባልም ብቻ ግን ለተወሰኑ ወቅቶች እኔ ወደ ዩቲዩብ ኦሬዲ የመጣሁት ነጃ ሚዲያ ላይ ያለኝን ኤክስፒሪየንስ ይዤ ነው ወደ ዩቲዩብ የመጣሁት እና አብረን የሆነ ሰዓት ላይ አብረን ሰርተንና ከዛ በኋላ ግን በጣም ብዙ የተለወጡ ነገሮች አሉ። ግንኙነታችንም እንደ በፊቱ በጣም ፋስት አይደለም፣ ቶሎ አንገናኝም ምናምን ሰው ተመልካቾች ቢያውቋቸው ብዬ ማሰባቸው አንዳንድ እውነታዎችም አሉና ዛሬ በጣም ደስ የሚል ቆይታ እናደርጋለን። የምር ይዋር በጣም ሀስል ላይ ነህ እና ብዙ ነገሮች ትሞክራለህ አውቃለሁ። ኦንላይን ላይ በጣም ብዙ በራሴ የተማርካቸው ብዙ ነገሮች አሉ፣ እነሱንም ሼር ታደርገናለህ። እንዲህ አይነት ሰው ደግሞ ጊዜ የለውም በባህሪው እዛም የሚል ሰው የሚሮጥ ሰው ጊዜ የለውምና ከጊዜ ላይ የሆነ ያህሉን ከኔ ጋር ልታሳልፍ ፈቅደ ስለመጣ በጣም ደስ ብሎኛል። ጆኒ በጣም አመሰግናለሁ። እንዴት ነህ? አልহামዱሊላህ። ጀሚላ ደህና ናት? ከማተራኒ ደህና ነኝ ማሻአላህ። ጀሚላ ደህና ናት አልহামዱሊላህ።
ጀሚለ ራሱ ያኔ አብሮ በነበረን ጊዜ ውስጥ ትልቅ አሻራ ያላት እህቴ ናት። ለአንተ ደግሞ ባለቤት ነች። ኢንሻአላህ ወደ በኋላም ብዙ ነገር እናወራለን። አሁን እስኪ ጁነይድን አዲስ ገና ዛሬ ያዩ ያሉ ሰዎች ካሉ እስቲ ለነሱ ራስን ከማስተዋወቅ እንጀምር። መርሐባ። ያው ስሜ ጁነይድ መሐመድ ይባላል። በሙያዬ ሶፍትዌር የሞባይል ሶፍትዌር ስፔሻሊስት ነኝ። እንዲሁም ግራፊክስ ዲዛይነር እንዲሁም ያው ፍሪላንሰር ነኝ። የተለያዩ ኦንላይን ዌብሳይቶች ላይ ኢንተርናሽናል ዌብሳይቶች ላይ አፕወርክ፣ ሌሎችም ዌብሳይቶች ላይ የራሴ ስራ አለኝ። እዛ ላይ ነው ሰፊው ሰዓት የማሳልፈው። ከዛ ውጭ ደግሞ ያው ዩቲዩበር ነኝ። ፌስቡክም ላይ እንቀሳቀሳለሁ፣ ቲክቶክም ላይ እንቀሳቀሳለሁ። ያው ኮንቴንት ክሬት በማድረግ ማለት ነው። አልহামዱሊላህ እንግዲህ ይሄን ያለው በጣም ደስ ይላል። ብዙ ነገር ላይ ነው የምትሞክረው፣ በተለይ ኦንላይን አካባቢ። አሁን ወደ በኋላ ዩቲዩብ ላይክ ጁነይድ የት ነው የተወለደው ያደገው ሳምቲንግ ከፋሰር ከአባተ ጋር ያላችሁን ሪሌሽን ምናምን እኔ ብዙ ማቃቸው ነገሮች አሉ። እነሱን ወደ ተመልካች በደንብ እናደርሳለን። ከዛ ፊት ግን ኦሬዲ ወሬውን ስለጀመርከውና ከሱ ስለተነሳን ገንዘብ አሁን እንደ በፊት እንደ አባቶቻችን ዘመን እንጨት ፈልጠን መሬት ቧጠን ምናምን ገንዘብ እናገኝበት አይነት ዘመን አይደለም። ያሁን ትንሽ የሆነ የተጀመረ ነገር አለ። ወጣቱ ምን ያህል አንደርስታንድ አድርጎታል፣ ወጣቱ ምን ያህል ገብቶታል የሚለውን ግን አላቅም። እና እኔ አንተን በደንብ በቅርበት አውቃለሁኝና ይሄ ሌሊት ከማይተኙ በቃ የሆነ ነገር ሲቆፍሩ ዲግ ሲያደርጉ በቃ የሆነች ሳይት ውስጥ ገብቶ የሆነች ነገር ለማየት ከይመክሩ ላይክ ማንም ሳያስተምርህ የትኛውም እንትን ላይ ተገኝተህ ሳትማር ጀስት ጉግልን በመጠቀም ሳምቲንግ የሆነ ነገር በመጠቀምን ራስን አሳድገህ አሁን ብዙ ክፍያ የምታገኝባቸው የፕላትፎርሞች አሉ። እኔ አሁን ከአንድ ጥያቄ ነው መነሳት የምፈልገው። አሁን አንድ ሰው ኦንላይን ገንዘብ የሚሰራ ሰው ሄደህ ብትጠይቀው መምህር አለው ወጥቷል፣ ከሌኔ ያስተማረኝ ይላል፣ ከከሌኔ ተማርኩት ይላልና አንተ ምንድነው እንደዚህ የዲጂታል ዓለም ውስጥ ራስህን ዝፍቅ አድርገህ ገብተህ ሁሉንም ወደ ማወቅ የመራህ የሆነች መነሻ ነገር ካለች እሷን ባውቃት ደስ ይለኛል። ያ አልহামዱሊላህ መነሻዬ ያው አባቴ ነው፣ ፋዘር ነው፣ አላህ ይጠብቀው። እሱ ነው ሐቂቃ በጣም ብዙ መሰረቶች በህይወቴ ላይ የጣለልኝ እሱ ነው። ኢቭን ኮምፒውተር ብርቅ በነበረበት ሰዓት ላይ የቢሮውን ኮምፒውተር ላፕቶፕ ሳይቀር አምኖኝ ትቶልኝ ይሄድ ነበር ቤት። በቃ ያው ካባላሽው ያባላሽው ነው ማለት ነው። አንተም ይገርም እምነት እኮ ሱብሃንአላህ የምር ስቲል እስካሁን ድረስ ይገርመኛል። በዛ በልጅነት እድሜ እንዴት አምኖ ላፕቶፕ ትቶ ይሄዳል ብዬ አሁን ድረስ እገረምናለሁኝ። እና ያ ላፕቶፕ ትቶልኝ ሄዶ በዛ ላፕቶፕ ፍጨረጨር ነበር፣ ሞክር ነበር። እሱም በጊዜ ነበር። ለምን በቃ ፈኑ ይሄ ነው የልጅ ፈኑ ይሄ ነው ብሎ ስላሰበ በፈኔ መሰረት ወይም ደግሞ በዛች ክህሎቴ መሰረት ቀጥሎ ይሄድ ነበር። ምንም ይሄ ለምን እንደዛ አደረክ ለምን እንደዛ አይለኝም። እንደውም ብዙ ነገር ሳፖርት አድርጎኛል። በቃ የሱ እጅ ነው ያለበት ከአላህ በታች እዚህ ደረጃ እንድደርስ ፋዘር ነው ትልቁን ድርሻ የሚወስደው። ስለዚህ መንገዱን የጀመርከው ኦሬዲ ወደ ዩቲዩብ መጥተህ ዩቲዩብ ከመጀመሪያ በፊት ነው ማለት ነው። እነዚህ አይነት ነገሮችን መሞከር የጀመርከው ድሩ። ስለዚህ ዩቲዩብንም እንደሚከፍል ምክንያቱም ያኔ አንተ የጀመርክበት ወቅት ላይ ዩቲዩብ ያን ያህል የተንሰራፋ አልነበረም፣ ብዙ ዩቲዩበሮች አልነበሩምና ዩቲዩብ እንደሚከፍል ያወቅከው ዩቲዩብ የጀመርከው እንዴት ነው? እሱ ላይ ትንሽ እናወራ። መርሐባ። አክቹአሊ ዩቲዩብ እንድጀምር መጀመሪያም መንገድ የሆነኝ ነገር እኔ በብዛት አረበኛ ቻናሎችን የምከታተለው፣ አማርኛ ቻናሎች በብዛት አላይም። ያ ማለት ጠልቻቸው ሳይሆን አረበኛ ቻናሎች ዲናዊ ነክ ነገሮች በጣም ይገዙኛል እና ልክ እንደዚህ ቂሶሱል አንቢያ የነብያቶች ታሪክ ሌሎች እንትኖችን እከታተላለሁ በጣም እና ብዙም ወዳቸው ኢንተርናሽናል ዳዒዎች አሉና እነሱን ስመለከት ዋይ ያንን ለምን ወደ አማርኛ አይተረጎምም? ለምን እኔ ትንሽ አረበኛ ሞክራለሁ አልহামዱሊላህ የተማርኩትም እስላማዊ ትምህርት ቤት ስለሆነ ማለት ነውና ያን ወደ አማርኛ መቀየር ፍላጎት ነበርኝ ሁሌና ኢቭን አረበኛ ቻናል ሁሉ መጀመሪያ ገና ከአማርኛው በፊት አረበኛ ቻናል ነበርኝ። ያን ከፍቼ እጭን ነበር አረበኛ ዳዕዋዎች ምናምንና ግን ሳስበው ወደ አማርኛ ቢቀየር የሚል ሐሳብ መጣልኝና አንድ ከፈጅር በኋላ ነው ሐሳቡ ይመጣልኝ ድንገት ማለት ምልጭ አለልኝና ከዛ የመጀመሪያውን የትርጉም ቪዲዮ በድምጽ ያነበብኩት ድምጹን ቀርጬው ደግሜ ስሰማው ዘገነናል እንጂ ማለት የመጀመሪያ ነው። ከዛ በፊት ሞካከር ነበር ግን ይሄ የሚለቀቅ ነገር ለህዝብ ጋር የሚደርስ ነገር ሲሆን ደግሞ ይጨንቃል። ኖርማሊ ብቻ የምታዳምጠው ቤተሰብ የሚያዳምጠው ከሆነ ችግር የለውም። ግን ይሄ ዩቲዩብ የሚባል ፕላትፎርም
በጣም ትልቅ ዓለም አቀፍ ሁለተኛው የሰርች ኢንጂን ነው። በጣም ከባድ ነው እና ሰራሁት አልহামዱሊላህ ረብል ዓለሚን። አገናኘሁት ኤዲቲንግ ላይም ደግሞ ድሮ ሞክር ነበር ስራዬም ስለነበረ ኤዲት አድርጌ ትርጉሙን አረበኛውን ወደ አማርኛ ቀይሬ አገናኝቼ ቪዲዮን ሳየው ያለቀውን ቪዲዮ ደስ አለኝ። ለምን መፖስት አልጀመረም የትርጉም ስራ የሚል ሀሳብ መጣልኝ። ከዛ ፖስትኩት። ያኔ ዩቲዩብ እንደሚከፍል ታውቅ ነበር? ኖ በዛ ሰዓት ላይ ያን መልቀቅ ነው መልቀቅ እኔ በቃ ታርጌት የነበረው መጀመር ነው ስራውን በቃ የትርጉም ስራውን ጀምሬ አክቹአሊ ከዩቲዩብ ይገኛል ብዬ ጠብቄም አልነበር መጀመሪያ ሲጀምረው ማለት ነው። ከዛ ያን መጫን ከጀመርኩ በኋላ ቪዲዮ ማየት ጀመርኩኝ። ለዩቲዩብ እኮ ይከፍላል ዩቲዩብ ላይ እንደዛ አይነት ገንዘብ ይገኛል የሚባል ነገር ተጀመረ ማለት ነው። ውጭ ቪዲዮዎችን ስመለከት ምናምን ሳይ ዲቴል ወደ ኋላ አካባቢ ነው አራበታለን። መጀመሪያ ግን እንደ ኢንተረስትና ዝም ብሎ እንደ ፍላጎት በቃ የሆነ ፈንዲን ስላገኘሁት ለዛ ነበር መጫን የጀመርኩት። አጀማመሩ ይሄን ይመስላል በትንሹ ማለት ነው። ከዛ በኋላ ዩቲዩብ እያደገ አሁን አይ ቲንክ 400 ስንት ነው 462 አካባቢ ሰብስክራይበሮች ወይም ደግሞ ደንበኞች አሉ። አሁን ከቅርብ ጊዜ ወደዚህ ደግሞ በጣም ብዙ ፎከስህ እንደው ምን አሁን ከዩቲዩብ ላይ ካለ ኮንታክት በላይ አይ ዶንት ኖ ብዙ ሰዎች ይወቁ አይወቁ አላቅምና ከቅርብ ጊዜ ወደ ስልጠናዎችን ትሰጣለህ፣ ሳምቲንግ ታማክራለህ ምናምን በዙሪያ ያሉ ሰዎችንም ደግሞ ታግዛለህ እንደዚህ ከኦንላይን ጋር የተያያዙ ሀሳቦችን ማለት ነው። እና አሁን የኛ ትውልድ አይተህ ከሆነ ብዙዎቻችን ሰነፎች ነን ኢን ሴንስ ምን ለማለት ፈልጌ ነው ይሄ አቋራጭ እንፈልጋለን የሆነ ደክመን ወተን ወርደን ምናምን ብዙ ነገር ለማሳካት ስንሞክር አይታይም። ሶ አሁን ከዩቲዩብ በላይ ሌላው ዲጂታል ዓለም ላይ ያለ ገቢ የተሻለ ነው፣ ፎከስም ወደዛ ነው ማለት ይቻላል? አዎ አልহামዱሊላህ ረብል ዓለሚን። አሁን ላይ ከዩቲዩብ ከሶሻል ሚዲያው ባሻገር የተለያዩ ኦንላይን ስራዎች ላይ እሰማራለሁ። ለምን ያ ሙያዬን ማውጥቼ መሸጥ አለብኝ። እዚህ ጋር ያው ቤተሰብ የራስ ቤተሰብ የመሰረትከው ቤተሰብ አለ ምናምንና እንደ ኢስላም ደግሞ የሆነ ቦታ ተቀምጠህ ብቻ ላይክ አእምሮን ደፍነህ ኖር ሚል ህግ የለውም። ሻሚል ነው ዲናችን አለ ሁለገብ እስከሆነ ድረስ ዲጂታል ዓለም ላይ ደግሞ መሰማራት አለብኝ ብያምን ድሮ ጀምሮ ማምንበት ሀሳብ ነበርና አሁን ላይ አልহামዱሊላህ ረብል ዓለሚን የተለያዩ ኢንተርናሽናል ዌብሳይቶች ላይ ሙያዬን በመሸጥ ወይም ደግሞ ግራፊክ ዲዛይን በመስራት እንዲሁም ደግሞ ሌሎች ቪዲዮ ኤዲት የተለያዩ የውጭ ሀገር ዩቲዩበሮችን ቪዲዮ ኤዲት በማድረግ በሱ ገቢ አገኛለሁ ማለት ነው። ከዛ ባሻገር ደግሞ ትሬድ አደርጋለሁ ክሪፕቶ ከረንሲ ላይ በደንብ ትሬድ አደርጋለሁኝ። እሱም ላይ እንቅስቃሴ ያለኝ አልহামዱሊላህ ረብል ዓለሚን። ከዛም ባሻገር ከሀገሩ ቻናል ውጭ ማለት ነው የአማርኛው ቻናል ባሻገር ኢንተርናሽናል ቻናል አለኝ። እዚህ የመጀመሪያ ጊዜ ሲናገረው ምናልባት በዙሪያ ያሉ ሰዎች ሊያውቁት ይችላሉ ጓደኞቼ ማለት ነው። የውጭ ቻናል አለኝ፣ አረበኛም እንግሊዘኛም ቻናል አለኝ። በደንብ ጥሩ እንቅስቃሴ ያለው ነው። ሙሉ ቪዲዮ የሚለቀቀው በአረበኛና እንግሊዘኛ ነው ቪዲዮ የሚለቀቀው። ጥሩ እንቅስቃሴ ያለው አልহামዱሊላህ ረብል ዓለሚን። በቅርቡ ደግሞ ያው 100,000 ገብቶ ሰርፕራይዝ አደረጋችሁ ይሆናል። እዛም ላይ እንቅስቃሴ ስለማደርግ በዛኛውም በዚህኛው መንገድ ነው እንቅስቃሴ የማደርገው ማለት ነው እንጂ ያው ዩቲዩብ ስላለ የዩቲዩብ ብቻ ገቢ አልጠብቅም። ሌሎች ስራዎችን ሌሎች ሙያዎችን በመሸጥ ያው ገቢ ያገኛለሁ ማለት ነው። አልহামዱሊላህ ረብል ዓለሚን። በጣም ደስ ይላል። ሁሌ ካንተ አፍ ውስጥ ሁሌ ስናወራ ካንተ አፍ ውስጥ ማላጣው አንድ ንግግር አለ። ጉግል አጎቴ ነው ትላለህ ያ አይደለ? ያ በየት በኩል ተዛምዳችሁ ነው ጉግል አጎትህ የሆነው? ቆየን ድሮ ነው ያኒ ጉግል አጎቴ ነው የምልበት ምክንያት ላይክ ፍሬንድሊ እንደ ጓደኛ ነው። ብዙ ነገር በቃ ያስተማረኝ ማንንም ሰው የማይሰጠኝን እውቀት ሰጥቶኛል ጉግል። ላይክ ጉግል ላይ ገብቼ እንደሌላው ሰው ጊዜ ረጅም ሰዓት አላጠፋም ማለት ሌላ ነገር ሰርች በማድረግ ማለት ነው። ታውቃለህ ይሱ ኢትዮጵያ ውስጥ ምናልባት ይሄን ዳታ ስናገር ብዙዎች ሊደነግጡ ይችላሉ። 90% የሚሆኑ ጉግል ላይ ሰርች የሚደረገው ነገር ኢትዮጵያ ውስጥ ማለት ነው ኦልሞስት በየቀን ዳታ ነው ማለት ጉግል ትሬንድ ብላችሁ ገብታችሁ እናንተም ቼክ ማድረግ ትችላላችሁ። ያው የሆነ ቃላቶች ናቸው ወይንም ባድ ወርዶች ማለት ነው። ያው የብልግና ቃላቶች ናቸው ሰርች የተደረጉ ያሉት እና ትንሽ ይከብዳል ያለንበት ሁኔታ ማለት ነው። ወጣቶቻችን ሰርች የሚያደርጉት ነገር በጣም ይዘገንናል እና ከዛ ውጭ ደግሞ 10% ወይም ደግሞ 5% ብቻ ነው ስለ ትምህርታዊ ነገር ሰርች አድርጎ ወይንም ስለ ሙያዊ ሰርች አድርጎ ገቢ ያገኘ ያለው። አብዛኛው ሰው የማያስፈልግ ነገር ያው
ቆሻሻ የሆነ ነገር ነው ሰርች እያደረገ እየተጠቀመ ያለው ማለት ነው። ሶ ጉግልን በሚገባ ተጠቅሚበታለሁ። ላይፌንም ህይወቴንም ቀይሮልኛል። ጠይቄው ያጣሁት ነገር የለም። እንደገና ደግሞ ማጣት ብቻም ሳይሆን ደግሞ ብዙ ገቢ አግኝቼበታለሁ። ጉግል ኤአይ ሳይመጣ በፊት አሁን ኤአይ ዓለምን ተቆጣጥሯል። ብዙ ነገርም አቅልሏል። ያ ፈርስት ሰርች ኢንጂን ነው የዓለማችን የመጀመሪያው ትልቁ ሰርች ኢንጂን ጉግል ነው። ጉግል ላይ ገብተህ ያጣሁን ነገር ቻት ጂፒቲ ላይ ወይንም ኤአይ ላይ አታገኘውም። እነሱም ዳታ የሚወስዱት ከጉግል ነው። ስለዚህ ላይክ ጉግልን ከማን አሁን ከኤአይም ከሁሉም በላይ ስቲል እስካሁን የምጠቀምበት ነው እስካሁን ድረስ ማለት ነው። ገቢም ያገኘውበት ነው። ሰርች በማድረግ ብቻ ገቢ ይገኛል ጉግል ላይ ሰርች በማድረግ ብቻ ማለት ነው። ናት ኤአይ ላይ ሂደህ ብዙ ነገር ታገኛለህ። ጉግል ላይ ሰርች በማድረግ ብቻ ገቢ ታገኛለህ። ምናልባት ወደ ኋላ አካባቢ እናነሳዋለን። ሰርች ስላደረክ ብቻ ገቢ የምታገኝበት ማለት ነው። ስለዚህ ሰርች አድርጎ ገቢ የሚያገኝ ሰው እኔ ሰርች እሱ አሁን ሰርቼ ሳይሆን ሰርች አድርጌ ነው ታዲያ የሚለው አሁን እንዴት የሚል ነገር መጨመር አለበት። ሰርቼ ሳይሆን ሰርቼ ነው የሚለው አሁን ይሄ ሰው ያ በጣም ደስ ይላል። ሶ አንተ ላይክ እጅ ላይ ያለውን ነገር ስልክህን ጉግልን በመጠቀም ኦሬዲ የህይወትህን መሰረት በዛ ነው የገነባው። ምን ያህሎቻችን እጃችን ላይ ያለውን ስልክ ፎር ጉድ ገቢ ለማግኘት ገንዘብ ለማግኘት ተጠቅመነዋል የሚለውን ደግሞ በጣም ብዙ ጊዜ እኔ አሁን ፌስቡክ ከሚከታተሉ ሰዎች ውስጥ አንዱ ነኝና ፌስቡክ ላይ ፖስት አደርጋችኋለሁ ላይክ እንደዚህ ብታረጉ ገንዘብ ማግኘት ትችላላችሁ፣ እጃችሁ ላይ ያለውን ስልክ በመጠቀም ብቻ ገንዘብ ማግኘት ትችላላችሁ ምናምን ይባላልና ያንዳንዶች ጥያቄ ምንድነው መሰለህ እንደው ጁኔይድ ምን አግኝቶበት ነው ብለው ይጠይቃሉ። ማለት በዚህ ደረጃ የለኛን ሐሳብ የሚያቀብል ምናምን ምን አግኝቶበት ነው? ምን የተለየ ነገር አግኝቶበት ነው? ወይስ አንድ ሰው የሆነ ቦታ ገብቶ ሊያገኘው የሚችለውን 20 ሺና 30 ሺ አግኝቶበት ነው በዚህ ደረጃ የሚለው ወይስ ምን የተለየ ነገር አግኝቶበት ነው የሚል ጥያቄ ይነሳል። ምን ትላለህ? ያ የምትወደውን ነገር ለምትወደው ሰው መናገር ትልቅነት ነው። እንደዛ ነው ማስበውና የሆኑ ሶሻል ሚዲያዎች ላይ ወላሂ ልክ የሆነ ፕላትፎርም ሞክሬ የሆነ ዌብሳይት ላይ አዲስ ስራ ልክ አግኝቼ መጀመሪያ እንደተከፈለኝ ፌስቡክ ላይ ወጥቼ ነው ጽፎ ምናልባት ተከታተለኝ ከሆነ አራቱ አሁንም ስራ ስሩ፣ ኦንላይን ላይ በጣም ከፍተኛ ገንዘብ እየተገኘ ነው። ሙያችሁን ሽጣችሁ ወይም ደግሞ ሙያ ከሌላችሁ ተምራችሁ ኦንላይን ትንሽ ባለቻችሁ ጊዜያችን ተምራችሁ ኦንላይን ዓለሙ ቶሎ ተቀላቀሉ ገንዘብ አለ ብዬ ስናገር አንዳንድ ሰው ያላግጥብኛል፣ አንዳንድ ሰው ይቀልድብኛል። እንደው ምን ያህል ብታገኝ ነው እንደው እንደዚህ የምታወራው ይልኛል። ለሁሉም አሳይተህ አትችለው ማለት ይሄን ማገኘው ወላ አትችለው። ግን ፐርሰናሊ አሳይቻለሁ ከፕሮግራሙ በፊትም ከዛም በፊትም ይሄ ይገኛል አንተ እንኳን ሳይቀር ይሱ እንደው እቺ ነገር ሞክራት፣ ይሄ ነገር ገቢ ያለው፣ ይሄ ነገር ሞክረው ገቢ ያለው እያልኩኝ በተደጋጋሚ አሳይሃለሁ። አንተም አይተዋልና ውሸት አይደለም ይሄ ነገር ቢስናገር የሞከርኩትና የሰራሁበትን ነው የምናገረው ማለት ነው። ሶ ያን ማድረግ ደግሞ ያን መናገር ደግሞ ላይክ እነሱን የበታችነት አንዳንድ ጊዜ እኛ ማህበረሰብ ላይ የሚፈጠሩ ነገራቶች አሉ። በተለይ ወጣቱ ላይ ሂደህ ስትመክረው ወይንም ስትነገረው እባክህን ስራ ቁጭ ብለህ ከምትውል ኦንላይን ላይ ገብተህ ስራህን ስራ፣ እንታጠፋውን ጊዜ ቀንሰህ ተምረህበት ተሰማራ። ልክ እኔ ያገኘሁትን ነገር ያገኘሁ ስትነግረው የበታችነት ስሜት የሚሰማው ሰው አለ። እንደው ምናልባት የዚህ ላይ እኔ አንድ ሀሳብ በጨምር ደስ ይለኛል። አንዳንዴ የሰዎቹ ሀሳብ ከምን የመነጨ ይመስለኛል መሰለህ እኔ ማለት ነው። ለምሳሌ አሁን አንተ ሂደህ ሰርች አድርገህ ሞክረህ ከዛ በኋላ እዛ ውስጥ የሚያስፈልገውን ነገር ግብአት በሙሉ አሟልተህ ስራውን ሰርተህ ገንዘብ ታገኛለህ አይደለ? ይሄ ያንተ ሪሰርች ውጤት ነው። አንተ ሰርተህ ላይክ የታየህ ነገር አለ የሆነ አይነት እንትን ነውና አሁን ለምሳሌ እኔን መተህ በዚህ እኮ ገንዘብ ይገኛል ብትለኝ ያንን እስከ መጨረሻው ተከታትዬ ገንዘብ እስከማገኝ ድረስ የመሄድ ወኔው ላይኖርኝ ይችላል። ለምን መንገዱን ዝም ብዬ ሳስበው አድካሚ ነው። ገብቶሃል አይደለ? ሶ አሁን አንተ እንደ አንድ ጉዳዩን ገብቶ እንዳየው ሰው ኃላፊነት ያለብህ ይመስለኛል። አንተን ብቻ ሳትሆን ላይክ ባንተ ዘርፍ ላይ ያሉ ላይክ ብዙ ማህበረሰብ ያልገባው ነገር የገባቸው ሰዎች የሆነ ነገር ላይ ደረሷል። ሌትስ ለምሳሌ አንተ አፕወርክ የሚባል ሳይት አለ። እንዴት እንደሚሰራ አውቀዋል። እያንዳንዱ ነገር ተምረዋል። ሶ አፕወርክን ለዚህ ማህበረሰብ በስንትና አድርጎ የማሳየት ኃላፊነት ባወቅከው ቅጽበት ወድቆብሃል። ይህ ኃላፊነት አለብህ። ጥያቄ እነዚህን እውቀቶች አደራጅተህ ለማስተላለፍ ምን ያህል ርቀት ይደሃል? በጣም ምናልባት ዩቲዩብ ላይ እነዛን ቪዲዮዎች አልጨርንኳቸው ሊሆን ይችላል እንጂ ፌስቡክ ላይ ክፍል 1 ክፍል 2 ክፍል 3 ብዬ ለጥፌያለሁ በነጻ እንዲማሩበት አከፋፈቱን
ፌስቡክ ላይ ኦኬ ከፍተኛ ኤንጌጅመንት እና ከፍተኛ እንደውም ሼር ላይክም አለው ሁሉ። ግን ሰው ቪዲዮን ካየ በኋላ ይሄ ነገር ከባድ ነው፣ ሩቅ ነው፣ በቃ ምን ደርስበት ነገር አይደለም ብሎ የተወው ሰው ይበዛል ወላሂ። ከዛች ያችን ቪዲዮ ተመልክተው ወደ ስራ የገቡ ወይም ደግሞ ወደ ውሳኔ የገቡት 3 ወይ 2 ይሆናሉ። እስካሁን ድረስ በውስጥ የሚያናገሩ ልጆች ናቸው። አልহামዱሊላህ መስመር ላይ ናቸው። በቅርቡ ስራ ይይዛሉ። ከዛ ሁሉ ሰው 100,000 ቪው ታይቶ ያሁላ ኢንጌጅመንት ኑሮት ግን ወደ አክሽን ወይንም ወደ ውሳኔ የሚገባው ሰው ግን 3 ወይ 4 ነው። በእኔ በኩል ቲክቶክም ላይ ፌስቡክም ላይ አስተምራለሁ። ሀታ በአካል ድረስ ኮርሶች ሁሉ ሰጥቻለሁኝ እንዲማሩ ማለት ነው። የማውቀውን ነገር አካፍያለሁኝ። ዩቲዩብ ላይ ያው ዩቲዩብ ቻናሉ የራሱ የሆነ ይዘት አለው። ዩቲዩብ ቻናሉ ማስተላለፈው ዲናዊና ምናምን ነክ ነገር ነው፣ ትምህርታዊ ነገር አይደለም። ዓለማዊ ትምህርት እንዳይቀላቀል ማለት ነው። ሶ ፌስቡክ ላይ ግን ጀስት የተከፈተበትም ዓላማ ይሄው ስለሆነ ሀሳቤን አጋርቻለሁ። በየቀኑ ያጋራሁ ነው የምገኘው። ግን ያው ሰውን ጎትተህ ደግሞ ማስገደድ አትችልም። በቃ ያ ሰው ፈኒ አይደለም ካለ በቃ ተወው። ግን የበታችነት ስሜት ግን ሊሰማው አይገባም ነው በቃ at the end of the point መሆን ያለበት ነገር በቃ ያ ነገር ስትነግረው ስትመክረው ስራ ስትለው ና እኔ ተጠቀምኩት ነገር ተጠቀም ስትለው የበታችነት ስሜት ሊሰማው አይገባም። የሆነ ቀን ስለሚጠቅመው ነው በእርግጠኝነት። አሁን የምናወራው ነገር ወደፊት ሁሉም ነገር ዲጂታል ይሆናል። ሁሉም ስራ ይሄ ቅጥረኝነት የሚባለው ነገር ይቀራል። ሰው ሁሉ ቁጭ ብሎ በላፕቶፕ ነው ከዚህ በኋላ ገንዘብ የሚያገኘው። ወደፊት የሚመጡት ጊዜያቶች እንደዛ ነው የሚሆኑት። ይሄን ዓለም መቀላቀል የማይችል ሰው ደግሞ ወደ ኋላ እየቀረ ነው የሚሄደውና ስንናገር ወይም ሌላም ወንዶች ሲናገሩ ወይም ሌሎች ከኛም በፊት ያሉት ቀደምቶቻችን ተናግረዋል በተደጋጋሚ ይሄን ነገርና ታላላቆቻችን እንደ ቀልድ ነበር የሚታሰበውና ያ ነገር መስተካከል አለበት ብዬ ነው ማምነው። ኢንሻአላህ ለማስተካከል ግን ሞክራለሁ። አሁን ምን ተስፋ አልቆረጥኩም። አይተኛን በየቀኑ እለጥፋለሁ ፌስቡክ ላይ ስሩ እያልኩ ነው። ወደፊትም ይቀጥላል ይሄ ምክር ኢንሻአላህ። ሱብሃንአላህ በጣም ይገርም ነው። ግን ይሄን ሁሉ እዚህ ላይ እንዳለ ለሁሉም ትምህርት ይሆን ዘንድ እኔ ያው ስልኬ ኢቭን እንዲያውቁት ማለት ነው ስቲል ሳምሰንግ ነው የምጠቀመው። ይሄ ሁላችሁም እንድታውቁ ሳምሰንግ ነው የምጠቀመው። ኦኬ ይሄ ሳምሰንግ የአይፎን ያህል ዋጋ የለውም። በጣም የወረደ ስልክ ነው ወላሂ። በዚህ ነው ብዙ ነገር የምሰራው። ኦኬ ፋንሲ ነገር አያስፈልግም፣ ውድ ነገር አይፎን አፕል ስልክ ይዘው ብዙ ነገር መስራት ያልቻሉ አሉ። እኔ ሁሉን ነገር ስራ ኦንላይን ስራዎች በአጠቃላይ የምንሰራው ወላሂ በስልኬ ነው። ይሄ አብዛኛውን ነገር የምጨርሰው ከዚህ በፊት መድረክ ላይ ተናግሬዋለሁኝ በተደጋጋሚ ማለት ነው። ሰው አይፎን ስልክ ስላለው ትልልቅ ሌክቸሪ የሆነ ላፕቶፕ ስላለው ምናምን አይደለም ይሄን ስራ የሚሰራው። ተነሳሽነት ያስፈልገዋል። የወረደ ከዚህም የወረደ ስልክ ኑሮኝ ሰርቼዋለሁ ስራውን። ስለዚህ የስልክ ጉዳይ አይደለም፣ የምናምን ጉዳይ ላፕቶፕ ጉዳይ አይደለም ምናምን በቃ ዋናው ነገር ተነሳሽነትና ራስን አሳምኖ ወደዚህ ዓለም ለመቀላቀል ቁርጠኝነት ያስፈልጋል። ያ ነው እኔ የምለው። ሱብሃንአላህ በጣም ይገርመኛል። ይሄን ሁሉ መንገድ የመጣው ግን የሆነ ቦታ ገብተ ኮርስ ወስደ የሆነ ምናምን አይደለም አይደለ? ጀስት በሪሰርች ነው። የሆነች ነገር ትይዛለህ፣ እሷን ጎግል ላይ ሰርች ታደርጋለህ፣ ታጠናክራታለህ መረጃ፣ ከዛ ሳይቶች ውስጥ እየገባህ ትሞክራለህ። ጀስት ራስህን ነው አንተም አይተኛ ለሊት አልተኛም። ኦልሞስት እኔ ፈጅርን ሰግጄ ነው በብዛት የምተኛው። በቃ አንዳንዴ ፀሐዩን ሁሉ አይቼ ነው የምተኛው። ቁርስ አልበላ ሁሉ ተኛና ስነሳ ነው የምበላው እና ቀን ስራ ሌላ ስራ አለኝ እሰራለሁኝ። ለሊት እንደገና ይሄን ትሰራለህ፣ ቀረጻ ካለ ትቀረጻለህ ምናምን። ቀንም ማታም እየሰራሁ አሁንም ያለሁት ተለውጭ ያለው እያልኩኝ አይደለም፣ እየሞከርኩ ነው። ወደፊትም ለመለወጥ ሞክራለሁኝ፣ ለመለወጥ እጠራለሁኝ። ለምን ይሄ ዱንያ ሱና ነው። ማንንም ሰው ሳይሰራ አይለወጥም። ማንንም ሰው ዝም ብሎ ከመሬት ተነስቶ ቢሊየነር ሊሆን አይችልም፣ በመስራት ነው። ስለዚህ ቀንም የተፈጠረው ልንሰራበት ነው። ለሊትም ኢቭን እኔ ማምነው ነው ለሊትም ለስራ ነው የተፈጠረው። ሶ መስራት አለብን። እኔ የለሊቱን ጊዜንም ለስራ ሰውቼ ነው ብዙ ነገር የተማርኩት ማለት ነው። ወላሂ 5 ሰዓት 6 ሰዓት ሙሉ አንዳንዴ ኮርስ ቁጭ ብዬ የማዳመጥበት ሰዓት አለ። ለመማር ብቻ ቁጭ ብዬ በቃ ሌላ ስራ ሆነ እየሞከርኩኝ በጎን አንዱ ላፕቶፕ ላይ እማራለሁ፣ በስልክ እሞክራለሁ፣ በጎን የሆነ ቪዲዮ ያለው በዚህ እሞክራለሁኝ። እንደዛ ሰዓቱ ሳታስቡ አንዳንድ ጊዜ የሚነጋበት ሰዓት አለና ያው ግድ ነው ለለውጥ የሚከፈል ዋጋ ነው። ይሄን ያህል ጠንክረህ እንድትሰራ ሞቲቬት የሚያደርግህ ትልቁ ግራውንድ ምንድነው? ምንድነው የሚያነቃቃህ ነገር? ይሄን ያህል ርቀት እንድትሄድ ባውቅ በጣም ደስ ይለኝ። ጀስት የህይወት ሞቲቬት ነው አይደለ? ጀስት ማለት ለምትሰራው ስራ ተነሳሽነትህ ከሁላ ነገር ከየት መጣ? አንድ ሰው አስበዋል እንደ እብድ ለሊት ተቀምጦ ብቻውን ሰው ሁሉ ተኝቶ ቁጭ ብሎ ሲሰራ
የሆነ የሚያነቃ ነገር የተጠቀምኩኝ ማለት ምናምን አይደለም። በዋነኝነት ችግርህ ነው ውስጥ ላይ ያለው ችግርህ እንድትለወጥ ያደርግሃል፣ ወይም ደግሞ መለወጥ አለብህ የሚል እንትን ይሰጣል፣ ሞቲቬት ይሰጣል። አልহামዱሊላህ ረቢል ዓለሚን ቤተሰቦቼ ጥሩ አድርገው ያሳደጉኝ አልহামዱሊላህ። ከነሱ የጎደለ ምንም ነገር የለም። ግን ያው የቤተሰብ ነገር የቤተሰብ ነው፣ የራስ ነገር ደግሞ የራስ ነው። ከቤተሰብ ከወጣሁ በኋላ የወጣሁበትን እድሜ ታውቀዋለህ። ከቤተሰብ በዛ እድሜ ስወጣ ማንም ምንም ነገር ሰጥቶኝም አይደለም፣ ወይ ደግሞ የሆነ ነገር ሀብት ተመቻችቶልኝ አይደለም የገባሁት። ራሴ በአላህ Subhanahu Wa Ta'ala እንግዲህ ባገራሊ መንገድ ሂጄ ለመለወጥ ነው። ያን መንገድ ስከተል እኔ ወጣት ነኝ፣ ብዙ ነገር ይጠበቅብኛል። ያው ሀገራችን ላይ ያለው ሁኔታ ታውቀዋለህ፣ ብዙ ችግር አለ፣ የብራችን መውረድ አለ፣ ኢኮኖሚያችን እንደዚህ መሆን አለ። ያ ሁሉ ነገር ስታስበው ዋይናስ ማትለወጥበት ምክንያት ከዚህ በላይ የሚያነቃ ነገር የለም። ምንም ያነቃ ነገር የለም። በዙሪያ ያሉ አንዳንድ የምታውቃቸው ወዳጆች፣ የድሮ ወዳጆች ሱስ ላይ ወድቀው ስትመለከታቸው እለት እለት ሩቲን ላይፋቸው የህይወት ተደጋጋሚ ህይወታቸው በቃ ተመሳሳይ፣ ጧት ይነሳሉ ምናምን ወደ ሱስ፣ ከሱስ እንደገና ማታ ላይ ወደ ሱስ መልሰው ምንም ለውጥ የላቸውም። ግን አልহামዱሊላህ እየሰራሁኝ እንደዛ እየሞከርኩ ምን እያልኩኝ ለውጥ ስመለከት ከዛ ችግር እየወጣሁኝ ድሮ ከነበርኩበት ነገር አትሊስት ወደ ስታንዳርድ ላይፍ ተሸጋግሬያለሁ አልহামዱሊላህ። ያ ሞቲቬት ያደርገኛል በጣም። ለምን ለውጡን እያየሁት ነው። ለውጥ ባላይ ኖሮ ሞቲቬት አልሆንም ነበር። ከምንም በላይ ግን ያው አልহামዱሊላህ የባለቤቴ እገዛ በቃ ከቤተሰቦቼ ቀጥሎ የባለቤቴ እገዛ ሞቲቬት የሚያደርገኝ ማለት ነው። ለምን አስበዋል እንደ አንድ ባል የትኛዋ ሚስት ብትሆን ለሊት ላይ የለሊት ክፍለ ጊዜ አንተ ቁጭ ብለህ እየሰራ እሷ ብቻዋን ስትተኛ አትፈቅድም። በጣም እንደነገርኩ የትኛውም ሴት ብትሆን መቀበል የሚከብዳት ነገር አለ። እሱ መቀበል የሚከብዳት ነገር ምንድነው? አንተ ለሊት እየሰራ ቁጭ ብለህ እሷ ተኝታ ብቻዋን ለምን ከፈለክ ቀን ስራ ካልፈለክ ላይ ሁሉ ልትል ትችል ይሆናል አይደል? ነገር ግን አልহামዱሊላህ ጀሚ ባለቤቴ ለሊት ተሰራ ከጎን የተቀመጠ ሁሉ በቃ ምን ላድርግልህ ራበህ ወይ? አዎ እኔ እንደውም እዚህ ላይ አንድ ምስክርነት ብሰጥ ደስ ይለኛል። ጀሚላ በጣም ጥሩ ነስተናችና እኔ በጣም ያኔ አብረን ስንሰራ በነበረበት ጊዜ የማስተዋወሰው ነገር ምንድነው? አንዳንዴ ያኔም አብረን ስንሰራ ወደ በኋላ በደንብ በዝርዝር እናነሳዋለን። ሌሊት ላይ ኤዲት እናደርጋለን በጋራ ቁጭ ብለን እዛው ቤት ውስጥ ነው የምንሰራው ምናምን። ከዛ እንትን ይላል ይመሻል ምናምንና እኔ በጣም የሚገርመኝ ነገር እየሰራን ሌሊት 8 ተኩል ተነስታ ከዛ የሆነ ምግብ የሆነ ነገር እንትን ብላ የሚሞቅ ነገር ካለ ሳምቲንግ ብቻ የሚሰራ ነገር ካለ ሰርታ ከዛ አትጠይቅም ሁላ ኢቭን ትበላላችሁ አትበሉ ምናምን አይደለም በቃ ጨርሱት ነው። አዎ ቀይዛ መታ ምናምን ስታቀርብ ኢማጂን ሌሊት 8 ሰዓት ተኩል ከእንቅልፏ ተነስታ ነው ምናምን። ከዛ በኋላ ኪችን ገብታ የሆነ ነገር ሰርታ ምናምን ከዛ ስትል በጣም ይገርመኛል። ማለት ይሄን መስዋዕትነት መክፈል ትንሽ ከባድ ይመስለኛል። ቀን ልጆች ጋር ነው የምትውለው፣ ደክሟት ነው የምትውለው። ከዛ በኋላ ደግሞ ሌሊት ደግሞ የማረፊያ ጊዜዋ ነው። ግን ዋቴቨር ይሄ ሰፖርት ስላለ ይመስለኛል እስካሁን ታውቃለህ። ጀሚ ባለቤቴ ሁሌ የምትለኝ ነገር አለ። እንግዲህ እዛች ደሳሳ ትንሽዬ ቤት ፌስቡክ ላይ ጥፊያት ነበር ቤቷን እንደውምና እዛች የተሸራረፈች ግድግዳ ያላት ቤት ላይ ስንገናኝና ስንኖር ሁሌ ምን የምትለኝ አንድ ንግግር አለ። አሁን ድረስ የምትነግረኝ ማለት ነው ያንተ ቦታ ይሄ አይደለም ነው የምትለኝ። ያንተ ቦታ ይሄ አይደለም፣ በቃ ከዚህም በላይ ርቀህ መሄድ አለብህ። በቃ ይሄ ቦታ አይመጥንም፣ በቃ ከፍታህን በጣም መጨመር አለብህ፣ ርቀህ መሄድ አለብህ። ለምን የማውጣው ኢነርጂ ታውቀዋለች። ቁጭ ብዬ ስሰራ ምናምን ስትመለከት ሂድ፣ አሁንም ገና ነህ፣ ደረስኩ ብለህ እንዳታስብ፣ ገና ነህ። አንተን ማየት ቤተሰቦች ማየት የሚፈልጉት ቦታ ይሄ አይደለም፣ ከዚህ በላይ መሄድ አለብህ። ወዳጆች ተከታዮች ማየት የሚፈልጉት እዚህ አይደለም፣ ከዚህ በላይ ስለሆነ ገና ነህ። ሰራው ብለህ ራስ እንዳትመጻደቅ ነው የምትለኝና ያን ሳስብ በጣም ሞቲቬት ሆናለሁ ወላሂ። እዚህ አላህ ኸይር ጀዛዋን ይክፈላት። ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆነው መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቅርበዋል። ልዩ ነገር ምንድን ነው ካላችሁ
እነሆ ለመሻትና ፍላጎቶ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ በሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንፃ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ የልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለእርስዎ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ልጄን ለማን አደራ ልስጣት? በሰው ሀገር ልጄን ለማን አደራ ልስጠው? የልጆ የትምህርት ሁኔታ አሳስቦታል? እጅግ በጣም እንጂ። ብራይቶች ነን። ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን። ቢፈልጉ ቤቶ ድረስ፣ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ፣ አረበኛ፣ ኦሮምኛ፣ ቻይንኛ፣ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን። በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን። ለልጄ የተሻለ ውጤት ብራይትን መርጫለሁ። እናንተስ? ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት። አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል። ለበለጠ መረጃ 091127 8182 አሊያም 0925 65 9999 ላይ ደውሉልን። ብራይት አስጠኚ፣ ለልጆ የተሻለ ነገር። ሱብሃንአላህ። ይሄ ለሚስቶችም ትልቅ መልእክት ነው። ባሎች ሲለፉ ሲሞክሩ ሲተጉ ተጎናቸው ሆነ አለ። አዎ የሆነ አይነት ግን መስመር ተሰምሮ ላይክ ማይታለፍበት የሆነ አይነት መስመር ይሰመርና ከዛ በኋላ ግን ሰፖርቲቭ መሆን ማገዝ ምናምን እንግዲህ ላንተ ትልቁ ሞቲቬሽንህ ከችግሩ ባለፈ የጀሚላ ከጎን ሆነ አብሽር ግፋበት ማለቷ ትልቅ ሞቲቬሽን እንደሆነ አጫውተኛል። በጣም ቴንኪው ጁዬ። እንግዲህ እንደመነሻ ያው ኦሬዲ ስራዎችም ይሄ ብዙ ሰው ይመስለኛል አሁን ዩቲዩብ ላይ ነው ዩቲዩብ ብቻ የምትሰራ የሚመስለው በጣም ብዙ ሰው አለ። ጁኔይድ ሲባለው ነጃ ሚዲያና ከዛ ባለፈ በጣም ብዙ ዲጂታል ዓለሙ ላይ በተለይ ኤንድ ለብዙዎቹ ባጋነን ካልሆነብኝ ለብዙ ዩቲዩበሮች ደግሞ አጋዥ ቁድዋ ከጎን ሆኖ ሞኔታይዜሽን ኢሹዎች ላይ የሆነ ሊከሰቱ የሚችሉ ነገሮች ላይ ምናምን ፖዚቲቭሊ ከሚያገዙ አብሽሩ እንዴት እናስተካክለው ምናምን ከሚሉ ወንድሞች መካከል አንዱ ነህ እና በተለይ አሁን ትላልቅ ተቋማት ጋር እየሰራ እንደሆነ ማቃለሁኝ ላይክ ማስተር ካርድ፣ ቪዛ ካርድ ምናምን አይነት ነገሮች ላይ በደንብ በቃ ይሄ ለኛ ሩቅ የሚመስሉን ነገሮች ቅርብ አድርጎ የመስራት አይነት ሙያው ላይ ነው ያለው። አላህ ያግዝህ። አሁን ወደ መነሻህ እንምጣና ትውልድና እድገትህ ደሴ ነው። ደሴ ከተማ ያ ወሎ ላይ ያዘውን ወሎ ስፔሲፊካሊ ወሎ ላይ ነው። እድገቴም ምንም ወሎ ላይ ነው ማለት ወደ ዛም ወልዲያ ምናምን ሳምቲንግ የሆነ ነገር ስለነበር ያው ከኔ ጋር የተገናኘው የደሴ ስለሆነ እሱ ስለሆነ ነውና እስኪ ስለ ውልደትህ ስለ እድገትህ ባጭሩ ትንሽ ነገር አጭሩ። ያው እንግዲህ እንደ አዲስ ወደ ኋላ ተመልሰኝ ነው ያው እንደ እሱ እንደተናገረው ወሎ ላይ ነው ውልደቴ። ወደ ወልዲያ አካባቢ ነው። አልহামዱሊላህ ረብል ዓለሚን እዛ የተወሰነ ቆይቻለሁ። አብዛኛው እድገቴ ደሴ ነው። ኦልሞስት ረጅም ጊዜ ያሳለፍኩት ደሴ ነው። ግን ወልዲያ መሰረት የጣለልኝ ትምህርት ቤት የተማርኩበት እስላማዊ ትምህርት ቤት ሰላም መድረሳ ይባላል። እስላማዊ ትምህርት ከናወላ ያቀጥሎ ትልቁ እስላማዊ
ትምህርት ቤት ነው። እዛ ተምሬያለሁኝ አልহামዱሊላህ። የዛም መሰረት እስካሁን ድረስ አለ አልহামዱሊላህ። በዲኒ ላይ ጥሩ የሚባል ደረጃ እንድደርስ አድርጎኛል ማለት ነው። ከዛ ወደ ደሴ ቤተሰብ ሙቭ ሲያደርግ አብዛኛው ቤተሰብ ያለው አክስት፣ አጎት፣ አያት ምናምን ያለው እዛ ነው አብዛኛው። ደሴ እነ ፋዘር ሙቭ ሲያደርጉ እዛ መኖር ጀመርን። ደሴ ብዙ ጊዜ ያሳልፈናል። ያው ብዙ ማለት ኦልሞስት እድገቴ ራሴን ነደም ባኪ እንትን ያልኩት ደሴ ላይ ነውና ደሴ ላይ ረጅም ሀያት አሳልፍኩኝ፣ ተማርኩኝ። ከዛ በኋላ እንዲ ወደ ሙያው ገባው ማለት ነው። ወደ ሶፍትዌር ሙያ ገባውኝ። ከትምህርት በኋላ ያው ቀጥሎ ስራ ነው የሚሆነው። መቼ ሳለ ከስራ በፊት ደግሞ የሚቀርብ ነገር አለ። ስኪል ሙያ ያስፈልጋል። ሰው ወረቀት ይዞ መቀመጥ ትርጉም አይደለም ለኔ ማለት ነው። ሰው መማር ስላለብህ ሙያዊ ነገር መማር አለብኝ ብዬ ስላሰብኩኝ ወደ ሙያው ገባው። ሶፍትዌር የሞባይል ሶፍትዌር ስፔሻሊስት ነኝ። ደሴ ላይ ታወቃለሁኝ። ምናልባት ዘይዳችሁ ጁኒየር ማን ነው ብትሉ ያው ይነግሯቸዋል። በጣም ረጅም ጊዜ ኦልሞስት 4 አመት ምናምን አካባቢ በሶፍትዌር ስፔሻሊስትነት ሰርቻለሁ ማለት ነው ደሴ ላይ። በጣም በርካታ ችግሮችን ያሳለፍኩበት ሙያ ነው ማለት በጣም ከባድ አድካሚ ነው። ሞደው ሙያ ነው ግን ከባድና አድካሚ ነው። ፌስቡክ ላይ እንደውም ለጥፌዋለሁኝ ስለዚህም ጉዳይ አውርቼ ነበርና ሞቲቬት እንዲሆኑ ከማሰብ አንፃር ነው። እዛ ህይወት ላይ ያለው ነው እንግዲህ ያው ትዳርም ምንም የመጣው ማለት ነው። አስበዋል ብቻ የሰው ፊት የምታይበት ስራ ነው ማለት ብዙ አይነት ስራዎች ናቸው የሚመጡት። እነሱ ማስተናገድ አለበት። ሰው ፊት ኮሚኒኬት ማድረግ ነው የለመድኩት ለመጀመሪያ ጊዜ ላይ ነው። መጀመሪያ ጊዜ ተቀጥሬ እዛ ቦታ ስገባ ስሰራ የሶፍትዌር ሙያ ላይ በጣም በርካታ ሰዎች ናቸው የሚመጡት። የሰው ፊት ነው ፊት ለፊት የሚያገኘ። እኔ ደግሞ ከቤት ወጥቼ ቀጥታ ያው ማቀው ነገር ዓለም የለም ሌላ ትምህርትና ቀጥታ ወደ እንትን ነበርና ወደዛ ስራ ስገባ በጣም ከባድ ነበር። ኮሚኒኬት ማድረግ ስኪል ይፈልጋልና ስኪሊን የነበርኩበትም ሰው አልহামዱሊላህ በጣም ጥሩ ሰው ነው። አሊ ይባላል። አሊ በዚሁ አጋጣሚ የነን ቪዲዮ የምትመለከት ከሆነ በጣም ትልቅ መሰረት የጣለልኝ ወንድም ነው። በቃ ቤቱን ከፍቶ አምኖ ያስገባኝ ነው። በቃ ሙያ ያለው ጁኒየር ለዚህ ቦታ ይገባዋል ብሎ ያስገባኝ እሱ ነበርና እዛ ቦታ ላይ በደንብ ስኪሊን አዳበርኩኝ። ከዛ በኋላ በደንብ ጥሩ ባለሙያ ሆኜ ሰርቻለሁኝ ደሴ ላይ ማለት ነው። ጎን ለጎን ከዛ በኋላ ሌሎች ነገሮችን የተሰሩት ማለት ነው። አብዛኛው ነገር ግን ያው በሶፍትዌር ስፔሻሊስትነት ነው ሳገለግል የነበረው ደሴ ላይ በነበረኝ ቆይታ ማለት ነው በሙያ ማለት ነው። ከዛ ግን ያው የአኺራ ሀያትህም አለ ይሄኛው ዲናዊ ጉዳይ ማለት ነው። ዲናዊ ጉዳይ በተመለከተ ሸዋበር መድረሳ ነው ትልቁ መሰረታችን ማለት ነው። የኔም በጣም በርካታ ወንድሞች መሰረት ሸዋበር መድረሳ ነው። ሸዋበር መድረሳ ላይ ያው ኡስታዝ አቡበከር እና ኡመር ሌሎችም ይሄን ቪዲዮ ሊመለከቱት ይችላሉ። አሚሮቻችን በጣም በተርቢያ አንጸው ለዚህ ደረጃ አድርሰውና አልহামዱሊላህ እነሱ ባይኖሩ ኑሮ አላህ በታች አሁን መጥፎ ቦታ ላይ እንገኝ ነበር። ቁማር ላይ ሱስ ላይ ምናምን እንሆን ነበር። ያንን ሀያት አላቆም አልহামዱሊላህ ረቢል ዓለሚን ቀጥታ ከመስጊድ ወደ ቤት እንድንሄድ ብቻ አድርገው ያሳደጉን እና ቤተሰቦቻችን ታዛዥ ሆነን እንድናድግ አድርገውናልና አጠቃላይ ደሴ ላይ የነበረኝ ላይፍ የሚገርም ላይፍ ነው። ሁሌ የሚናፍቀኝ ህይወት ላይክ አንዳንዴ ወደ ደሴ እንድመለስ ሁሉ የሰውሰኛል ወላሂ በቃ ምን ነው ያ ጊዜ በተመለሰ ነው የምለውና ደሴ ያለኝ የነበረኝ ህይወት አስደሳችና በጣም ጥሩ ላይፍ ነው ያለኝ። እኔም ጸጸትበት ህይወት የለኝም ደሴ ላይ። ሱብሃንአላህ የሚደንቅ ነው። በዚህ መሀል ነው አይደል ደሴ ስራ ላይ ባለህበት ነው ትዳር መሰረት? አክቹአሊ በዚህ መሀል ዩቲዩብ የሚባለው ነገር የተጀመረው ሙዚክ ላይ ነው። ያን ስራ ከሰራሁ በኋላ 3 ለ4 አመት ከሰራሁ በኋላ ዩቲዩብ የሚባለው ነገር ጀመር ብዬ መነሻ ላይ ቀደም ያወራሁት ላይ ማለት ነው ገባሁን ጀመርኩኝ። ኦልሞስት ዩቲዩብ 2 አመት ከሰራሁ በኋላ ቻናሉ ተዘጋ። የትርጉም ሰራበት የነበረው ቻናሌ ተዘጋ። ለምን? የዩቲዩብ ፖሊሲ አይፈቅድም። የሰዎችን ቪዲዮ ወስደህ ተርጉማ ማቅረብ አይቻልም። ኮፒራይት የሚባል ህግ ስላሉ በርካቶች እንደውም ይሄን ነገር አላወቁም። ለምን ተዘጋ ለምን ተውከው ይላል። ለምን ተውከው ነው የሚለው እንጂ ቻናሉ ተዘግቶ ነው ኦሬዲ አይፈቅድም የዩቲዩብ ህግ። በጣም 3-4 ጊዜ ተዘጋብኝ። በቃ መሆን ስለማይችል ብዬ ኦሬዲ ተስፋ አልቆረጥኩም ዩቲዩብ ማቆም አለብኝ ብዬ። እንደዛ ሲሆን ፊልድ ቀየርኩኝ ማለት ነው ወደ ሪአክሽን ቪዲዮ፣ ወደ ቭሎግ እንዲሁም ደግሞ ወደ ፐርሰናል የሆኑ ላይፎች ምናምን ወደ ማድረግ ሪቪው ወደ ማድረግ ገባሁኝ። አልহামዱሊላህ በጣም ስኬታማ የዩቲዩብ ጆርኒ ያለኝ በጣም ስኬታማ የሆነ የዩቲዩብ ጉዞ አለኝ። በጣም ሁሌ ማልጸጸትበትና በጣም ደስተኛ መሆንበት ዩቲዩብ ላይ ያለኝ ቆይታ በጣም ደስተኛ ነኝ። በተለይ ደስ ያሳለፍኩት ጊዜያቶች ላይ ዩቲዩብ በደንብ ነው የሰራሁት። በነገራችን ላይ ኢስላሚክ ኢትዮጵያ ውስጥ ኢስላሚክ ሚዲያው ላይ ማለት ነው የሪአክሽን ቪዲዮ መጀመሪያ ጀመርኩት እኔ ነኝ። ቀኑም አለ ጊዜውም አለ ማየትም ካስፈለገ ማለት ነው። የመጀመሪያው ቪዲዮ ወደ 30 ደቂቃ ነው ሪአክሽን ቪዲዮ
በየመሀል ፖዝ እያደረኩኝ ነበር እንደውም ሪአክት ያደረገ ስራውትና ቀጣይ ቀን ላይ ኢሱ ነው ምን አይና ነገር አሰራም ብዬ አንተ ነብና ወደ ኋላ ከይን መልስበታልና ብዙ ታሪክ እናነሳለን። ብዙ ለብዙዎችም ሞዴል ሆኛለሁ ብዬ አስባለሁ። በተለይ እስላማዊ ሚዲያ ላይ ብዙዎች ተስፋ አልነበራቸውም። እንዴ ዩቲዩብ እስላማዊ ስራ ሰርተን ገንዘብ እናገኛለን ብሎ አያምኑ ነበርና እኔ እየሰራው ሪአክሽን መስራት ሲጀምር ምናምን በቃ እንደዚህ እስላማዊ እንቅስቃሴዎች ማድረግ ሲጀምር ሰው እንዴ ማድረግ ይቻላል ወደሚለው መጡ። አልহামዱሊላህ ለብዙዎች አሁን ላይ በጣም በርካታ ወንድሞች መጥተዋል ምናምን ላይ ግን ከጀማሮች በመሆኔ በጣም ኩራት ይሰማኛል። አልহামዱሊላህ ማሻአላህ። በዚህ መሃል ነው ከጀሚላ ጋር የተገናኛችሁት? እስኪ ስለሱ ትንሽ አጫውት። ከጀሚላ ጋር ከዩቲዩብ በፊት ነው የተገናኘው። ያው ዩቲዩብ ላይ የመጣው መሃል ላይ ነው። አክቹአሊ እኔ የዩቲዩብን ተማምኜ ማለት ወደ ትዳር የገባው ለሁላችሁም ዩቲዩብን ተማምኖ ወደ ትዳር መግባት ይቻላል? ኧረ አይቻልም። ለምን አልክ? አይቻልም እንዴ? በቃ ዩቲዩብ እኮ አንድ መዝናኛ ፕላትፎርም ነው ወይ ደግሞ ቁም ነገር የምታስተላልፍበት ነው አለቀ። ከዛ ውጪ ከፐርሰናል ህይወት ጋር ብዙ አይገናኝም። እኔ ዩቲዩብ ከመጀመሪያ በፊት ነው ጀሚላን ያገባዋት። አልহামዱሊላህ እንኳንም እንደዛ አደረኩኝ። ለምን ብዙ ሰዎች ይመስላቸው በቃ እኔና ሰው በዩቲዩብ ህይወታችን እንተናደረግን አልጎ ያስባል። አይ እንደዛ አይደለም። ከዛ በፊት ነው እኛ ዩቲዩብ ከመጀመራችን ከ4 አመት ምናምን ኦልሞስት ከ3 አመት ምናምን በፊት ነው ታደረግን። ምንም ከዩቲዩብ ጋር የሚያገናኘውም ነገርም አልነበረም። ዩቲዩብ በመሃል ድንገት ሀሳቡ መጣልኝ። እኔ ነኝ ብልጭ ብሎኝ ሀሳቡ መጥቶልኝ ተንቀልቅዬ የገባሁት። ዝም ብዬ ወስሶ የገባሁት እንጂ ያኛው ሙያዬ እንዴ በጣም ይተለኝ አልহামዱሊላህ። ያኛው የድሮ ሙያዬ አሁንም ሞደው ሙያዬ ነውና ቤተሰብ ለማስተዳደር ኢቭን ያስሚንም የተወለደችው ከዩቲዩብ በፊት ነው። ከዩቲዩብ በፊት ነውና እዛ ህይወት ላይ ነው አልহামዱሊላህ እኛ ረጅሙን እንትን ስቴብል ያደረግነው መሰረት ያያዝነው እዛ ላይ ነው። ከዛ በኋላ ዩቲዩብ ሲመጣ አዲሽናል ነው ጭማሪ የሆነ ኢንካም መጣልን። ከዛ ወደዛው ገባንበት ማለት ነው። ብዙ ጆርኒን አውርተናል። በጣም ደስ ይላል። እንደ አንድ ወጣት ትዳር ይዞ ልጅ ወልዶ እንደሚኖር ወጣት በጣም በብዙ መንገድ ሊሆነ በተለይ በእኛ እድሜ ላሉ ወጣቶች ትንሽ ማነቃቂያ ነው። ዩአር በጣም ያንግ በጣም ልጅ ነህ ምናምን አይ ሚን በቃ አንዳንዴ በትግል ውስጥ ማለፍ ብዙዎቻችን ተስፋ ቆርጠን ስለቆመን ትንሽ ማነቃቂያ ይሆናል ብዬ አስቤ ነውና በዚህ መሃል ከኔ ጋር ተገናኘንና ደግሞ የሆነ ያህል ጊዜ የተወሰኑ ስራዎችን ያው እኔ እያስቸገርኩ ስንት አመሌን ችለህ ባህሪን ችለህ ብዙ ነገር ሰርተናል አይደለ? እስኪ ስለሱ ጊዜ ደግሞ ለተመልካቾች ትንሽ ጊዜ እናስታውሳቸው። የመጀመሪያው ባንድ ወቅት እኔ ነጃህ ሚዲያ ውስጥ መጥቼ በዚህ አንዳንዱ ሰው ማለት ነው አሁን መስኮት ቲዩብ ላይ ምናምን ሲያየኝ በቃ ዝም ብዬ እዚህ የደረስኩ ይመስለው ሰው አለ። አንዳንዱ ሰው በቃ ዝም ብዬ ትላንት ዩቲዩብ ቻናል ከፈትኩኝ ባንድ 170 ገባ ከዛም ፖድካስት የሰራው የሚመስለው አንዳንድ ሰው አለና ኢትስ ቢን ላይክ ከ2000 ስንት ላይ ነው የተገናኘ ነው? ኮሮና ወቅት ላይ አይደል? ኦሬዲ ኮሮና ሊገባ አካባቢ አዎ ኮሮና ሊጀምር ሰሞን ጀምሮ ከዛ ጊዜ ጀምሮ ስቲል ናው ዴይስ እኔ ዩቲዩብ ላይ ነው ያለሁት። አንዳንዱ ሰው የሆነ ትላንት ዝም ብሎ የሆነ የዛሬ አመት የጀመርኩ ይመስለው ሰው ምናምን አለና with lots of struggles አልፈናል። በጣም ብዙ አስቸጋሪ ጊዜያትን አልፈናል። የኔ ቻናል ተዘግቶ ነበረ ለሆነ ያህል ጊዜ ተዘግቶ ታግሽዋለሁ ምናምን። ኤኒዌይስ ተገናኝተን ስራ የሰራንባቸው በጣም ደስ የሚሉ እኔ ስለ ዩቲዩብ ምንነት ያወቅኩበት ስለ ኮንተንት ክሬሽን ያወቅኩበት ከኦዲየንስ ጋር የተገናኘሁበት ቆንጆ ጊዜ ነበር አልহামዱሊላህና ስለሱ እንዴት እንደተገናኘን እስኪ እናስታውሳቸውና ከዛ የነበረን ጊዜ ደግሞ እንትንላቸዋለን። ያው ወደ ኋላ ትዝታ ልትመልሰኝ ነው። በጣም አሪፍ ጊዜ ስለነበር እስኪ ትንሽ እናስታውሳቸው። ያ አላህ በጣም አስደሳች ጊዜ ወላሂ በጣም የሚገርም ጊዜ ነበር ያሳለፍነው። ያው ኢሱ እኔ ጋር ነጃህ ሚዲያ ላይ መጥቶ ሲሰራ በነበረበት ጊዜ እኔ ከሱ በጣም ብዙ ነገር ተምሬያለሁ። አንተም ያው በተወሰነ መልኩ ተምራለህ ያስባለሁ በደም እና ያው ኢሱ መጀመሪያ መጥቶ ሲያናገረኝ ከአንድ ወንድም ኢምራን ጋር ነበረ። ኢምራን ባለውለታዬ ነው በዚህ አጋጣሚ ኢምራን ኑሩ በቤተሰብም ነው ዘመዴ ነው ለኔ በጣም ቴንኪው በዚህ አጋጣሚ እና መጥቶ መጀመሪያ ላይ ሲያናገረኝ ታሚ ባለች እንደዚህ ነው ቤተሰቤ ነው ዘመዴ ነው ሊሰራ ፈልጓል አንተ ጋር ምናምን ነገር አለኝ። ማን ነው እንዲህ ምናምን ነገር ኦኬ እሺ እናገኘው ወይ ምናምን ነገር አልኩትና መጣ። ከዛ ከመጣ ወሎ ሻይ ቤት አዎ አርላይ ተገናኘ ነው ደሴ ፒያሳ ፎቁ ላይ ማለት ነው። ኢሲዲያስ ህንጻ ላይ ወሎ ሻይ ቤት ማለት ነው።
እዛ መጣ ከአስሩ በኋላ ነበር ሰዓቱ እንደውም መጣ ቁጭ ብለህ ደግሞ ሲሪየስ ሆነ ነበር በሰዓቱ ቆጣ ምናምን ስራ ነው አገብቷል ስራ ሊቀጠል ሲመጣ ሰው ፈታ ይላል በቃ ቆጣ ብሎ ነው የመጣ ኢሱና መጣ ማን አልሐምዱሊላህ ቀለል ያልኩ ሰው ነኝም ነገርኩት እንዲህ ነገር ነው ምንድነው ስኪል አልኩት ያ እንዲህ ነገር ነው መስራት የሚችለው ብዙ ነገር ማልሰራው ነገር የለም አለኝ መጀመሪያ እንጂ እኔ ነኝ ካልኩ አዎ ኳንተን ያልኩት አልኩት ስትል እዛ ሌላ ሰው ነው ኦኬ አሁን ያ ሰው ነው የምታወራው ባይዘው ምን ነገራችን ለኮ ያን ሰው ነው አዎ እሱን ነው የምልህ ሰው አልኩ በለኝ ተመልካቾች ይረዱታል እሺ በራባ በሰዓቱ መተህ ስታነጋግረኝ ምን ስኪል አለ ምን ሙያ አለ ብዬ ስጠይቅህ ማልሰራው ነገር የለም አልከኝ ሁሉ ነገር በቃ ያዘዝከኝ ነገር ሁሉ ሰራለሁ አልከኝ ኮንፊደንስ በቃ ወላሂ እሺ አልኩ በቃ ደስ አለኝ እሺ ነገ ቢሮዬ እንድመጣልኩ እዚች ታይታኒክ ህንጻ ቢሮ ነበርኝና ስቱዲዮ ነገር ነበርችና እዛ እንገናኛለን በቃ እሺ አልከኝ በሰዓት መጣ ምናምን ነገር ከዛ እንደውም አዘጋጅተህ ነበር የመጣው የኮሮና ግጥም ስለ ኮሮና ይዘቱን የሆነ ወግ የምትመስል አጠር ያለች ጽሁፍ ነገር አለች ቪዲዮ እስካሁን ድረስ አለች ያናለና መጣ ቁጭ አልክ ተቀረጽክ ምናምን ነገርና በጣም አስገራሚ ነበር እኔ በጣም ነበር የገረመኝ እኔ እንደዚህ አይነት ስኪል አልጠበቅኩም ነበር ወላሂና እንዴ ልጅ በጣም የሚዲያ ሰው ሳይሆን መጀመሪያ መጥቶ ቀረጻ ላይ አልፈራህም ስትቀረጽ ምን ነገር የተናነገጥክበት ነገር የለም በደም ተቀረጽ ፐርፌክትሊ ነበር እዛው ላይ የሚስተካከሉ ነገሮች እንዲብታደርገው ለምን ለኦዲየንስ የሚመጥኑ ይሄ ነው እንዲብታደርግ አሪፍ ይሆናል የሚለው ነገር አወርተን ሙያዊ ቴክኒካል ነገሮችን ተቀረጸ ተለጠፈ ቀጣይ ቀን ተለጠፈና በጣም የሚገርም ኢንጌጅመንት ነበረው ከፍተኛ ላይክ ነበረው ከፍተኛ ኮሜንት ነበረው በጣም ብዙ ሰው ወደደ አንተ ደግሞ ያኔ ዩቲዩብ ልታቆም ነበር አይደል በቃ ምርር ብሎ ምናምን በቃ ደከመኝ ብለህ እኔ በቃ እኔ ዩቲዩብ ደከመኝ ብዬ ወደ ሌላ ስራ ወደ ድሮ ሙያዬ አሁን አልተወኩትም ነበርና እሱም በቃ እዛው ላይ ልቀጥልና ብዬ ሳስብ አንድ ድል ልስጠው ብለህ ነው አይደል አዎ ወላሂ አንድ በቃ ለዩቲዩብ አንድ ድል ልስጠውና አንተ ስትመጣ በቃ እስኪ አንተ እንካለ አብረን እንሰራዋለን ብዬ ነበር እንጂ እኔ ሀቂቀተን በቃ ኦሬዲ ሌሎች ስራዎች ልሰራ ነበር ዩቲዩብን አቁሜ ያንተን ፐርፎርማንስ ስመለከት ያንተን ስኪል ስመለከት በቃ በጣም ይሱ ጋር በደንብ መስራት ስለምንችል በቃ ዩቲዩብ ላይ ተስፋ አለው አልኩኝና ቀጣይ ቀንም ሌላ ግጥም ገጠምክ ሌላም ስራ ሰራ እያለ ስለ ኮሮና በደንብ ማውራት ጀመርን ስለ ኮሮና ላይቭ መግባት ጀመርን ከዛ በኋላ እንደገና ትረካዎች መስራት ጀመርክ እንደውም ኮሮና ጊዜ ስለነበር አንተ ድምጹን ትልክልኝና ቤቱና እኔ ኤዲት አድርጌ መለጠፍ ጀመርኩኝና ከዛ በኋላ ወደ ምን ተቀያየረ ለምን እስላማዊ ኮንቴንት መስራት ጀመርም አልኩ ያ ማለት ለምሳሌ የሆኑ የሚታወቁ ጉዳዮች ነው ግን ሰው የማያውቃቸው አሉ ወይም ደግሞ የተረሱ ሱናዎች የተረሱ ሐሳቦች ቫይታሚን ሷድ አሳብር ምናምን ስለ ሶብር ስለ ጀነት ሰዎች ዳዕዋ እንኳን አስደርገኝ ያ አላህ ያሲንሩ ምን ነበር ምን ያልሰማውታል ወከሩ ምን ነበር አሪ መንበር የሆነ ሰዓት ላይ አይ ቲንክ ረመዳን ሲገባ ፕሮግራም እየሰራን ረመዳን ሲገባ ሰው ዳዕዋ ይፈልጋል ምናምን እና ዳዕዋ ደግሞ ምናምን ሲስተም የለም ሰው ለምን እነዚህ ሐሳቦች ላይ ዳዕዋ እናረግም ከዛ በኋላ ቁጭ ብዬ እየተመካከረን ሐሳቦች እናወጣለን ሐዲሶች ይወጣሉ ግን እኔ በጣም ጥያቄ አለኝ እዚህ ላይ አንተ ግን ሳታገባ እንዴት ነው ስለ ድንግልና ያወራው እዛ ላይ ቪዲዮ ካለስከ በጣም የሚገርመኝ ማለት ነው በወቅቱ በቃ መስራት አለብን የሚል ሜንታሊቲ ነበርና ሆት የሆኑ ኢሹዎች በጣም አነጋጋሪ ሐሳቦችን ከዛ ደግሞ ሰዎች የማይደፍሯቸውን ግን ይጠቅማሉ ብለን ያሰብነውን በሰዓቱ የተኛውንም ነገር የሚገርም ነገር ሰርተናል እና ዳዕዋዎቹ አንዳንዴ እኔ ድንገት እንትን ስል ወይ ይመጡልኛልና አያቸዋለሁ እንደው ተመልካቾች ሰርች አድርገው እንዳያዩዋቸው ይመከራል ባያዩዋቸው ይመከራል እና በቃ የሚገርም ዳዕዋ አንተኔ ራሱ አሁን ተሰማው ያኔ በቃ እንደዚህ ተናግሬ ነበር ምናምን ነው የምለው ይሄ አሪ መንበር ንያችን ጥሩ ነበር አልহামዱሊላህ አላህ ይቀበለን ለዛም ይመስለኛል ሰው ጋር ተደረሰው ንያችን የምር በጣም ይሄ የዳዕዋውን ዘርፍ ነሽር ለማድረግ ነበር በቃ ሰው ጋር እንዲደረስ ነበር ንያችን والله ለዛም ይመስለኛል ተጣልተን አናቀም እኔና ኢየሱስ በሰራንበት ወቅት እንደዚህ አይነት ኢሹዎች የገንዘብ ኢሹዎችም የምን ጉዳይ አጣልቶንም አያውቅም ኢኽላስ ነበረው ስራውን በሰዓቱ ስንሰራም የነበረው ነገር ያልተጣላንበት ምክንያት ይመስለኛል
ሀሳባችን ሰው ጋር እንዲደርስ ነበር ፍላጎታችን። ዛሬው ሰርተን ዛሬ እንዲደርስ ነበር። ታስታውሳለህ? ና ሀሳብ አለኝ ይልህና በቃ ና ወይ አንተ ከሀሳብም ካለ ትመጣና እዛች ቤታችን ላይ ያቺ የደሴዋን ቤታችን ታስታውሳለህ? ጥበቷን እንግዲህ ሰው መነሻችን እንዲያው አንተም አይተዋል። እኛ መነሻ ህልም ሁላ እኮ አታሳይህም። ለህልም ምናምን አይ በቃ ለህልም የሚተርፍ ቦታ የለውም እኮ ይፈንና እዛች ቤት ላይ ሆነን ተጣበን ስንት ስራ ተሰርቷልና አንተም አልহামዱሊላህ አላህ ኸይር ጀዛኒ ይክፈልህ። በሰራሃቸው ስራዎች እኔ ነጃህ ሚዲያን አሳፍረህ አታውቅም። በጣም እንደውም አኩርተኛን አስደስተኛን። ሁሌ እኔ በኩራት ወላሂ ኢሱ ዴጋር ሆኖ በመስራቱ ነጃህ ሚዲያ ላይ በመስራቱ ሁሌ ነው የምኮረው። ለምን ነጃህ ሚዲያን የነጃህ ሚዲያ ልዕልና ከፍታ አስጠብቀሃል። የሆነ መጥፎ ነገር አይደለም ያሳየኸኝ ወይ መጥፎ ነገር አይደለም ይሰራ ወይ መጥፎ ነገር እንስራ ብለኝም አታውቅም። መጥፎ እንደዛ አይነት ሀሳብ መጥቶልህም አያውቅም። እንደውም አንዳንድ ነገር ኦዲየንስ አይመጣናል ብለን የምንተው ነገር ብዙ ነገር ስለነበር እንጂ ብዙ ነገር መስራት ሁሉ እንችል ነበርና አልহামዱሊላህ ዛሬ እዚህ ደረጃ በመድረስም እኔ በጣም ደስተኛ ከማንም በላይ የምኮረው እኔ ነኝ። ወላይ ከማንም በላይ ደስተኛ መሆነው እኔ ነኝ። ለዚህ ደግሞ ያው ትልቁን እንትን አላህ Subhanahu Wa Ta'ala ይውሰድ። በጣም ደስ ይላል። ከዛ በኋላ ብዙ ነገር ቀጠለ። አሁን አብረን እየሰራን በነበረበት ወቅት ላይ ጀስት እኔ ያኔ አፓረንትሺፕ የወጣሁበት ነበረ ዩኒቨርሲቲ ኤሌክትሮሜካኒካል ኢንጂነሪንግ ስለነበረ መማሪያው አፓረንት ስወጣ ያችን አፓረንት ስወጣ አፓረንት ሂጄ ከመሰራባቸው ሰዓት ውጭ ያለው ሰዓቴ ፍሪ ነው። ሶ እሱም ፍሪ ታይም ነበር። በደንብ ያ ሪሜምበር በደንብ ተጠቅመንበታል በደንብና ሶ እሱ ታይም በጣም ጠቅሞኛል። ልክ ጊዜው አልቆ እኔ ወደ ካምፓስ ስሄድ ነጃህ ሚዲያ ላይ ጠፋሁኝ የለውም። ከዛ በጣም ብዙ ሰዎች ብዙ ነገር አሉ አይደል ኢቭን ተጣልተው እንደዚህ ሆነ በጣም ብዙ ነገሮች ተባሉና እኔ ደግሞ ከዛ ሆኜ ቪዲዮ መላክ አልችልም ክላስ በጣም አስቸጋሪ ነው ምናምንና በዛ መንገድ አንዳንድ ሰዎች ያልሆነ ኮሜንታሪዎች ምናምን ሰጥተው ነበር። አይ ቲንክ የሆነ ኢንተርቪው ላይ በደንብ እንትን የልንበት ምናምን ይመስለኛልና ሐቂቃ የዛን ወቅት አንተ ጋር ሰራ የነበረባቸው ወቅቶች ላይ ተጋተን ተምሬያለሁ። ይሄ ከፈለክ አንድ ሰው የሆነ ነገር ከፈለገ በዚህ ዘመን በዚህ እኛ እንደው የምናወራው የዛሬ 5 አመት ምናምን እኮ ነው አይደል 6 አመት በፊት ነው። ግን ዛሬ ሰዎች የሆነ ነገር ከፈለጉ ያንን ነገር በእጃቸው ነው። እኔ ለምሳሌ አሁን ብትጠይቀኝ ፕሮግራሞችን በጣም ብዙ ከቅርብ ጊዜ ወደዚህ ካልሆነ ነገር ከዛ ፊት ያሉትን ላይክ 30 ምናምን ኤፒሶድ አካባቢ ራሴን ኤዲት ማድረገው ገብቷል። ኤዲቲንግ የት ሂደህ ተምረህ ነው ብትለኝ የትም አንድም እጄን ይዞ እንዲህ ያለኝ ሰው የለም። ዛሬ ዩቲዩብ ላይ ሰርች ማድረግ ይቻላል። ስኪል ነገር ማየት ይቻላል። ይሄን ሁሉ ከየት ነው የተማርከው ካልከኝ ያኔ አብረን ሰራ በነበረበት ጊዜ እኔ ታውቃለህ ኤዲቲንግ አልችልም ያኔ አልችልም ነው ማለት አንተ ነህ የምትሰራው። ግን በጊዜ ሂደት ውስጥ ስኪሉን ተምሬ ራሴን አሳድጌ ምናምን ነው አሁን ላይ መሰራቸው ቪዲዮዎች ራሴ ኤዲት ማደርገውና ሰዎችም ይሄን ቢያውቁ ይሄን ቢማሩ ይሄንን መውሰድ ቢችሉ በጣም ደስ ይለኛል። የሆነ ነገር መማር በራስ መሞከር ያኔ ከተማርኳቸው ስኪሎች ውስጥ አንዱ ነበረ። ገበያ ወተን ዶሮ ገዝተን ዶሮ እስከ መበለት ድረስ ደርሰን ነበር አይደል? አዎ ወላሂ ይሄ ቪዲዮ አለ ወይስ አለ? እኔ ምን ቪዲዮችን አላጠፋው። በተለይ አንተ ጋር የሰራናቸው ቪዲዮዎች አሉ። ታስታውሳለህ? አንዴ ረመዳን ላይ ቻሌንጅ ሰርተን ነበርና በጣም ብዙዎች ጋር እንደውም እኔና አንተን በጣም ብዙዎች ያገናኘን ያ ቪዲዮ ነበር በጣም ብዙ ጋር የደረሰውና ረመዳን ላይ ቻሌንጅ ሰርተን ልክ ኢማሙ ሸዋበር መስጊድ ኢማም አላሁ አክበር ሲል በቃሪያ ነበር ያፈጠርነው። ከዛ ጀሚላ ወዳውኑ ጁስ አዘጋጅታ እንደውም ታስታውሳለህ በዛን ያበረድን እኔ ነው ካለ ኮፒራይት ካልያዘኝ አለ አስከባለሁ። በጣም ተመልካች ቢያዩት ደስ ይለኛል። ብላዘር እንዳሞክረው ቃሪያ ማለት አንተ የዘንድሮ ቃሪያ ያቃጥራል በጣም። የድሮ እኮ ጎመን በለው ምንም በቃ ምንም አንዳንዴ ምንድነው መሰለ አሁን ሰው ዝም ብሎ የሆነ ባይዘው ወይ እኛ የሆነ ትልቅ ነገር ላይ ደርሰናል እያልን አይደለ ታልካችን እንደዛ ቢያስ ደስ ይለኛል። ግን አትሊስት ትላንትና ዛሬያችን ግን ተመሳሳይ አይደለም። አትሊስት በትንሹ እሱን እንትን ማለት እንችላለን። እንደው ይሄን ያህል ከተጫወትን ዘንዳ ጆኒ አሁን ወደ አንተ ልምጣና ዩቲዩብ ላይ ለረጅም አመት ሰርተሃል። በአጠቃላይ ከጀመርክባት ቀን ጀምሮ እስከ ዛሬ ድረስ በዩቲዩብ ስንት ብር ሰርተሃል? አረ ሚስጥርም ከሆነ አይ ሚስጥር ነው፣ አይ የሚነገርም ከሆነ 50 ቢሊየንም ከሆነ ኢትዮጵያ ላይ የገቢ መጠንህን ተናገርክ ማለት ወይም ደግሞ የምታገኘው ነገር ተናገርክ ማለት ጥሩ አይደለም። እንደዛ የሆነ እዛ ደረጃ አልደረስንም። ኢትዮጵያ ላይ የገቢ መጠናችንን እናገኝበት ደረጃ አልደረስንም። ለምን መሰለ ትንሽ ማህበረሰባችን ትንሽ በደንብ ስለዚህ ጉዳይ ግንዛቤው ገና ነው ማለት። አሁን ይሄን ነገር ብትናገር
ሁሌ የሚገኝ መስለውና ስራውን ትቶ ሁሉ መጥቶ የሚገባ ሰው አይጠፋም። ነገር ያለው ቅድም ዩቲዩብን ተማምኖ ትዳር የሚይዘው ይኖራል። ያ መሆን የለበትም እና ያ ነገር እንዳይፈጠር ባይሆን ማሻሻያ አድርገን ዛሬ አይደለም አይደል? አሁን ለምሳሌ ዩቲዩብ ይከፍላል ስንል ይሰጣል ስንል ዛሬ አይደለም፣ ግን ሂደቱ ቆንጆ ከሆነ የሆነ ሰዓት ላይ አሪፍ ነው እንጂ የከፈትክ ቀን ገንዘብ የምታገኝበት ነገር እንኳን የከፈትክበት አይደለም የከፈትክበት 6 ወር 7 ወር 1 አመት ራሱ ገቢ በደንብ አይኖርም። ጥሩ ገቢ ያገኘው የምትለው 3 አመት 4 አመት 5 አመት ዩቲዩብ ላይ ስትቆይ ኢስቲቃማ ሲኖር ወላሂ ያው ቱም መስተቃሙ ይሰራል። እዚህ አይደል? ጀዛከላህ በጣም ደስ ይላል። እሺ ሌላው ጥያቄ እንግዲህ ብዙ ገንዘብ የምታገኝባቸው ፕላትፎርሞች አሉ። ዩቲዩብ አንዱ ነው። ፌስቡክ ላይ ታገኛለህ። ፌስቡክ ይከፍልሃል፣ አሳይቻለሁ። አዎ ቲክቶክም ይከፍልሃል። ከሁሉም ግን ሲከፍልህ ብዛቱ ያስደነገጠህ አለ? አዎ አሁን የዩቲዩብ የምናምን ብዙ አይገርምህም። ለምን በቃ የሚታወቅ ነው፣ ኦብቪስሊ ይታወቃል። ግን በጣም ያስገረመኝና የመጀመሪያውን ክፍያ ስቀበል የደነገጥኩት የቲክቶክ ነው። የቲክቶክ በፍጹም አላመንኩም ነበር። ማለት ያው አካውንቲም የኔ የሀገር ውስጥ አካውንትም አይደለም፣ የቲክቶክ የውጭ ቻናል ነው፣ የውጭ አካውንት ነው የቲክቶኩ ማለት ነውና ልክ መጀመሪያው ኦልሞስት የ15 ቀን ሪፖርቱን ልክ እንደገባልኝ ማለት ነው ቲክቶክ ላይ ልክ ስመለከተው ወላሂ ማመን ነበር የተሳነኝ። ኦልሞስት ወደ $800 ምናምን ነበር በአንድ ቪዲዮ ነው። ኦልሞስት አንድ ቪዲዮ ለቀቅኩኝ፣ በአንድ ቪዲዮ ነው $800 ምናምን የሰራሁት በአንድ ቪዲዮ ቲክቶክ ላይ ማለት ነውና $800 ምእመናን ወደ ብር ስንቀይረው ስንት ይሆናል? በጣም ነበር ማለት ቲክቶክ ላይ አክቹአሊ ብዙ ሰው አያገኝም ገንዘብ ቲክቶክ ላይ ኦልሞስት በፕሮሞሽን ነው የሚያገኙት ቲክቶከሮች ብዙዎች። የኔ አካውንት ደግሞ ኦሬዲ የውጭ አካውንት ነው የቲክቶኩ ማለት ነው። የምሰራውም ኮንቴንት የውጭ ኮንቴንት ነው እና ልክ ሲከፍል የመጀመሪያው ገቢ ሲገባ በጣም ነበር የገረመኝና በጣም ሾክ አላመንኩ። አላም ጀሚላ ነው ላሳየኋት። እንዴ ጀሚላ አልኳት የቲክቶክ ክፍያ ገባ አልኳት። ቲክቶክ ዳሽቦርድ ላይ ሂጂ ከክፍያ ዶላር አለች አለ ልክ እሷ ላይ ሪፍሬሽ አሳድርገው አሁንም አለ ይሄው ገባኩ አልኳትና አላመነችኝ ነበርና ግን አልহামዱሊላህ እኔ ቲክቶክ ላይ እስላማዊ ኮንቴንት ነው የምሰራው። ያ ነገር ራሱ ለቀቅ ያለም ላይቭ ላይ ተቀምጬ ቻሌንጅ አድርጌ አይደለም፣ እስላማዊ ኮንቴንት ብቻ ነው አሁንም መለቀበት። ቲክቶክ ፕላትፎርሙ ራሱ ጊፍትም አይደለም አይደል? ጊፍትም ከፕላትፎርሙ ራሱ ፌስቡክም ይከፍላል ትላለህ፣ ይከፍላልም ይባላል። አሁን ብዙዎቻችን ፌስቡክን የምንጠቀመው ለሐሜት አንደኛው ዝም ብሎ ሂርኪ ሚርኪ ነገር እንትን ለማለት ገብቶ የሆነ ጊዜ ለማሳለፍ ምናምን ነው ብዙዎቻችን እኔን ጨምሮ። ግን በፌስቡክ ላይ ቪዲዮ ፖስት በማድረግ ሳምቲንግ ፖስት ኢቭን ስቶሪ በማድረግ ገንዘብ ማግኘት ደግሞ ይቻላል። አሁን አንተ ፌስቡክ ይከፍልሃል? አዎ እንደሚከፍል ማሳይቻለሁ። ብሩ ነው አይቶታል። ያው እሱ እንደሱ ፐብሊክሊ ለፕራይቬሲም ዩቲዩብ እንትንም አይፈቅድም። ዩቲዩብ ህግም ባሳየው እዚህ ጋር የሰዎችን ፕራይቬሲ ገቢ መጥ ማሳየት ስለማይቻል ዩቲዩብ ህግ ስለሚፈቅድ ነው እንጂ ማሳየት የሚቻልና ይከፍላል። ፌስቡክ በኦሪጂናል ኮንቴንት የራስህ ፖስቶች የራስህ ቪዲዮ የምትለጥፍ ከሆነ የሰዎችን ለምሳሌ ቆርጠ አንተ ሌባች ብለጥፈው ፌስቡክ ያማ ከሆነማ ሌባ ነህ፣ አጭበርባሪ ነህ። እንደዛ ከሆነ ከመስረቅ እኮ አይተናነስ። ለዛ ነው ዩቲዩብ አንዱ ጥሩ ጎኑ ምንድነው አንተ ሐሳብን አስጨንቀ የራስህን ነገር ስራ እንጂ እሱ ያስጠብቅልሃል። አንዲትም ሰው እንዳይነካብህ ሪፖርት እኮ ይመጣልናል። ለምሳሌ አንዳንድ ሰዎች ከቪዲዮአችን ላይ ከቶታሉ 2 ደቂቃውን ቆርጠው ፖስት ያደርጋሉ። እኛ ጋር ኮፒራይት ኢሜል ይደርሰናል፣ ሳምቲንግ ይመጣልናል። እዛ ስንገባ ማስወገድ የፈለከው እንትን ትላለህና ፌስቡክም እንደዛ ነው የምትለኝ። ይጠብቅልሃል። አሁን ፌስቡክ ኮንቴንት ራይት ማኔጅመንት አለው ማለት ከሌሎቹ ፌስቡክ ምናባት አላቅም ያንተ ይኖር አይኖሩ የመብትነት የራስህ መብት ስራ ማስጠበቂያ ልክ እንደ ዩቲዩቡ ዳሽቦርድ አለውና እዛ ዳሽቦርድ ላይ ማን እንደወሰደብህ ሞኔታይዜሽን ኦን እና ኦፍ ማድረጊያ ሁሉ ቦታ አለውና ክሬተር ስቱዲዮ አለው የፌስቡክ እና እዛ ላይ በፖስቶችህ በፎቶ በቪዲዮ በስቶሪ ክፍያ ይከፍላል። ይሄን ስናገር ግን ኦሪጂናል ኮንቴንት ካልሆነ ሞኔታይዜሽኑ ቦታም ኦን አይሆንም፣ ኢሊጂብል መሆንም አይችልም። ገብቷል እንትን ማለት። ስለዚህ የራስ ነገር መሆኑን ቼክ የራስን ባረክ ሰዓት ላይ አሁን እናንተ ሁሉም ሌላውም ሰው ፌስቡክ ላይ እንዲከፈል የፈለገ ሰው ፌስቡክ ላይ ገብቶ ሞኔታይዜሽን ቦታውን ክሊክ ያደርግና 3-4 ምርጫዎች ይመጡለታል። እዛ ላይ አም ኢንተረስትድ የምትለው መንካት አለብህ ማለት የላይቭ ስትሪም ላይም የቪዲዮ ኮንቴንትም ላይ የፖስትም ላይ ምን ይመጣለት አም ኢንተረስትድ ማለት እኔ ይሄን ነገር እንዲከፈለኝ እፈልጋለሁና ቻናሌን ወይም አካውንቴን ገምግሙት የፌስቡክ ፔጅን ብለህ ወይም ፕሮፋይሌን ብለህ ማመልከት አለብህ። ስታመለክት ፌስቡኮች
ፕሮፋይልን ይገመግሙትና ይሄ ነገር ጥሩ ኢንጌጅመንት አለ የራሱን ስራ የሚሰራው ወይም ደግሞ በዩቲዩበርነትም የምትጠቀምበት አጋጣሚ አለ። ሊንክን ካስቀመጥ ከዩቲዩብ ቻናልን ገብቶ ይመለከቱ ነው ቨሪፋይ የሆነ አካውንት አለው እዛም ላይ ጥሩ እንቅስቃሴ ያለው እዚህም ላይ ብናደርግለት የተሻለ ነገር ማምጣት ስለሚችል ብሎ ካመኑበት ወራውን ኢሜል ይገባልሃል ተቀላቅለሃል የፓርትነር እንትናችን ብሎ ማለት ነው። የቲክቶክ ፓርትነር የተቀላቀልኩበትን ፎቶ ማሳየት ካስፈለገ ያው ለላለ ታሳያቸዋለህ እና ውሸት አይደለም። ሁሉም ፕላትፎርም እኔ አሁን ፌስቡክ ላይ ከሆነ ቀልድ አይደለም ፖስትበት ፌስቡክ ላይ ወይንም የሆነ ትርኪ ሚኪ አይደለም። ስለ ራሴ ፐርሰናል ስለ ስራዬ ቪዲዮዎች የማይታቸው ከሆነ የሆነ አገር ሲሄድ ከሀገር ውስጥ ስወጣ ስለሱ ነው ፖስት የራሴ የሆኑ ስራዎች ናቸው ፌስቡክ ላይ ያሉትና ለዛም ነው። ልጄን ለማን አደራ ልስጣት? በሰው ሀገር ልጄን ለማን አደራ ልስጠው? የልጆ የትምህርት ሁኔታ አሳስቦታል? እጅግ በጣም እንጂ። ብራይቶች ነን። ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን። ቢፈልጉ ቤቶ ድረስ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ፣ አረበኛ፣ ኦሮምኛ፣ ቻይነኛ፣ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን። በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን። ለልጄ የተሻለ ውጤት ብራይትን መርጫለሁ። እናንተስ? ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት። አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል። ለበለጠ መረጃ 0911278182 አሊያም 0925659999 ላይ ደውሉልን። ብራይት አስጠኚ ለልጆ የተሻለ ነገር። ጠዋት ከእንቅልፎ በመስጂድ አዛን መቀስቀስ ያውን በእርምጃዎች ሄደው ከሚሰግዱበት መስጂድ አቅራቢያ እዚህ ላይ የተንጣለለውን ላፍቶ ፓርክና የከተማዋን ውበት ከቤቱ ሆኖ መመልከት ይጨምሩበት። ስለ ፍላጎቶ የሚተካው ዲኤምሲ ሪል ስቴት አዲሱን የዲያስፖራ ብሎክ ለሽያጭ አቀርበዋል። ልዩ ነገር ምንድን ነው ካላችሁ እነሆ ለመሻትና ፍላጎቶ መልስ። ዲኤምሲ ሪል ስቴት ባስገነባቸው በእነዚህ ውብ ቤቶች ሲኖሩ የት ልስገድ የት መኪና ይላቁም ብሎ መጨነቅ የለም። ግንባታችን እጅግ በቅርብ ርቀት መስጂድን የሚያካተተ በመሆኑ ብዙዎች የተመኙት አድርጎታል። በዚህ ውብ መንደር መኪናዬን የት ቻርጅ ላድርግ ብሎ መጨነቅም የለም። እጅግ ሰፊው የመኪና ማቆሚያ ሁሉንም አሟልቷል። በመሃል ከተማና ለመኖሪያ ተመራጭ በሆነው ለቡ መብራት በሚገነባው ግዙፍ የመኖሪያ መንደር በአሉሚኒየም ፎርም ወርክ ልቅም ተደርገው የተሰሩ ውብ አፓርትመንቶችን ከስቱዲዮ እስከ 4 መኝታ ያገኛሉ። ከ8% ቅድመ ክፍያ ጀምሮ የግሉ ማድረግ ይችላሉ። ቤቶቻችን ኢንተርናሽናል ስታንዳርድና የሸሪያን ሕግ ተከትለው በቱርክና ዱባይ የሥነ ሕንፃ ባለሙያዎች ተራቀው ጭምር የሰሯቸው ናቸውና ያዩአቸው ሁሉ ይህስ ባይቀርበኝ ያስብሏቸዋል። እጅግ ዘመናዊ የልጆች መጫወቻ ስፍራ፣ ከጊዜው የቀደመ የተሟላ ጅም፣ የመዋኛ ገንዳ፣ ለእርሶ ብቻ ሳይሆን ዕቃውንም በቀላሉ ለማጓጓዝ የሚረዱ በአንድ ወለል እስከ 5 ሊፍቶች፣ እነኚህ ሁሉ ፍላጎቶ ሙሉ ለማድረግ የተጋነባቸው ናቸው። ይህ ቀርቷቸዋል የማይባልላቸውን ውብ ቤቶች የግሎ ለማድረግ በ0906 67 44 44 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ስለዚህ እንደዛ ባደረገን ቁጥር ዛሬ እንደ ቀልድ ዝም ብለን የምናሳልፈውን ጊዜ ገንዘብ እናደርገው ነው አይደል አላማው። ቲክቶክ መግባታችን ማየታችን ካልቀረ የሆነች ነገር ጨምረን ደግሞ አሁን ዘመኑ ደግሞ ፌስለስ አለ፣ ፌታችን ሳይታይ መስራት የምንችለው ነገር አለ። የኤአይ በጣም ብዙ ነውና እንደው እኔ አይዊሽ ትንሽ ቴክኖሎጂው የገባችሁ እናንተ በሪሰርች ያገኛችሁትን ዕውቀት ምናምን በተደራጀ መልኩ ለማካፈል የሆነ ስራ እየሰራችሁ እንደሆነ ዝም ብሎ ይሰማኛል። እንግዲህ ቀኑ ሲደርስ የምናየው ነው የሚሆነው። በጣም አሪፍ ቆይታ ነበረ እንጁንዬ። እንደ መቋጫ የተዘጋጁልህ አንድ የተወሰኑ 7-8 ጥያቄዎች አሉ። 7 በጣም በዛ አጠር ያሉ ማለት ነው። እነሱን እንትን በልና ፕሮግራማችንን እንቋጫለን ኢንሻአላህ። የመጀመሪያው ጥያቄ ምንድነው? እስከዛሬ እንግዲህ ዩቲዩብ ላይ ምን ያህል አመት ቆየህ? ማለት ነው ኦልሞስት 7-8 አመት ቆይተሃል። በዚህ ሁሉ ቆይታ ውስጥ the weirdest comment የትኛው ነው? በጣም የመጨረሻ ሰው እንዴት እንደዚህ ይላል ያልከው ኮሜንት ገጥሞ ያውቃል? እሱ ኮሜንት ምንድነው? ወላሂ ተራስዋለ ማለት
ዩቲዩብ ላይ በጣም ብዙ አይነት መጥፎ ኮሜንት ይመጣብሃል፣ ትሰደባለህ ምናምን በቃ ኢትስ ኖርማል ነው። አንድ ሰው ፊቱን አውጥቶ እስከሸጠ ድረስ ወይንም ሶሻል ሚዲያ ላይ እስካለ ስክሪን ላይ ሚዲያ ላይ እስካለ ድረስ ትሰደባለህ። ይህ የሚጠበቅ ነገር ነው፣ ወደፊትም አይቀር ነገር ነው። ለዚህ መምጣት ያሰበ ሰው ራሱን አዘጋጅቶ መምጣት አለበት እና ኮሜንት ወላሂ ለሹህረቲ ضريبتها ያለ ነበር ኡስታዝ አብዱራህማን ቀጠቀጣለህ። ግብር አለው እውቅና ሲኖርህ ስትታወቅ የምትከፍለው ግብር አለ። ሶ ኮሜንት አንዱ ግብር ነው። ትክክል። የሰዎች ንግግር አክቹአሊ ስድቡን አእምሮ ላይ አላስቀምጠውም፣ ረሳዋለሁ። ለምን እነሱ እንዲጠየቁበትም ስለማልፈልግ ማለት ነው። አንድ ሰው መቶ ኮሜንት ልክ ሲያስቀምጥ ሲጽፍ ጀስት በቃ አቋሙ ነው ሀሳቡ ነው። ግን እኔ አእምሮ ውስጥ ካስገባሁት የራሴን ቀን ይበክልብኛል። ስለዚህ ቀኔ እንዲበክል ስለማልፈልግ አውቶማቲካሊ አእምሮ ላይ ፊልተር አለ። ያ ፊልተር ምንድነው የሚያደርገው? ሪጀክት ነው የሚያደርገው ኮሜንቱ ማለት ነው። አልহামዱሊላህ ባይ ዲፎልት አቅዴን በጣም የምወደው ለምን ደሞ ወዶ ታውቃለህ? ኮሜንት ላይ በጣም ብዙ ኮሜንት ሲገባ ልክ ሲገባ ስድቡ ሲመጣ ምንም አይሰማኝም። ሪጀክት ነው የሚያደርገው አእምሮዬ። ኦኬ ኮድ አድርገህ በቃ ራሴን አውቀዋለሁኝ። በቃ ወደ ስራዬ ነው ቀጥታ የምገባው። ለምን መብቱ ነው ያሰውዬ እዛ ፕላትፎርም ላይ መጥቶ አንተ እስከወጣህ ድረስ እሱ መናገር መብት አለው። ስለዚህ ምንም አይሰማኝም። ባይሆን አንዳንድ ሰዎች ለገንዘብ ነው የምሰራው የሚል ኮሜንት እኔ በቃ ዊርድ በጣም ይወር የሆነ እንት ማለት ለምን ይሄ ላብራራልሃለሁ የሚል ሰው ስራ ነው ጀስት የሚያስብልም ነገርም አይደለም። ለምን እሱ የሚጠቅመው ነገር እየሰጠው ያስተማርክ ወይንም ዜና እያቀበልክ ወይንም ደግሞ ጠቃሚ ነገር ያስተላልፍልህ ለገንዘብ ነው። ካልፈለገ እኮ አለማየት መብቱ ሆኖ ሳለ እሱ እስከ ተጠቀመ ድረስ እኔ ገንዘብ ባገኝ ምን ችግር አለ እኮ? እሱ እኔ በጣም መጥፎ እኔ ሃንጋል ሰራሁ ነው አማሳብ የመጥፎ ይሄ ኮሜንት መጥፎ ነው ብዬ ነገርኩበት ምክንያት ወይ ደግሞ ተገቢ አይደለም ብዬ ተናገርኩበት ምክንያት ወደ ሂስድ ይወስዳል። ሂስድ ደግሞ በጣም ከባድ ነገር ነው። መቀኝነት ከባድ ነገር ነው። በወንድምህ ላይ ሳታስበው ጥላቻን ውስጥ ላይ ታስገባል። ያ እንዳይፈጠር ስለፈራው ይሄ መጥፎ ኮሜንት ነው ብዬ ተናገርኩት። ስድቦችን ተዋቸው፣ እነሱ ምንም ቦታ የላቸውም። ግን ይሄኛው ፓርት ግን ሂስድ ነው። ሙስሊም በሙስሊም ወንድሙ ላይ ሂስድ ሊኖረው አይገባም። ምን አለ ወንድምህ ቢጠቀም ምን አለ? ለቅርቁ የህይወትን ብዙ እኮ ላይ ቀይሮ እኮ ይችላል ይሄ ነገር የቪዲዮ ገንዘቡ መጥቶ ከዛ በሌላ ቦታ ላይ ሄደህ ስራ ሰርተህ እኮ ገንዘብ ታገኛለህ አይደል? መጥቶ ያችን ነገር ሲናገር ያው ደግሞ እስላሚክ ስራ እየሰራህ ሀብታም ትሆናለህ። በዚህ በእንትን ላይ በዩቲዩብ ላይ ማለት እንደው ሰው እንትን ካለ ልናገር ካላለ በስተቀር እንጂ ለምን ፊልም የሚሰሩት ሚውዚክ ክሊፕ የሚለቁት ድራማ የሚሰሩት ፕራንክ የሚሰሩት ናቸው ከፍተኛ ገንዘብ ያገኙት። ይታወቀ እኮ ነው አይደል? አንተ ባላችን እስላማዊ ዜና አስተላልፈህ የሆነች ቪዲዮ ሰርተህ ምናምን ነገር በቃ አገኘህ ብሎ መጥቶ አገኘሁት ብሎ መጥቶ ሲያስደህ ይቺ ወደፊት መስተካከል አለባት ብያሰለ ያገኙ ወንድምህ ይጠቀም ማሻአላህ በለለት። በዛም ኮሜንት ቦታ መሆን የነበረበት ማሻአላህ ነበር። አላህ ላንተም ይሰጣል። ገብቶ ሳታስበው ሂስት ውስጥ እንዳይገባ ይቺ ኮሜንት ብትስተካከል ለኔ ተሰምቶኝ አይደለም ለሌሎችም ግን ጥሩ አይደለም ስለማስብ በተለይ አዲስ ነው የመጡ ሰዎች ሰባሪ ሊሆን ይችላል። በጣም ጥሩ። ሁለተኛው ጥያቄ ምንድነው? የሆነ ቪዲዮ ፖስት አድርገህ ጸጽቶ ያውቃል? ምን ነው ባልፖስትኩት ብለህ ወይ ያጠፋው ከዛ በኋላ? ምንም የለም። ኦኬ ምንም አልጸጸትም። መጀመሪያ ነው ከመፖስት በፊት ጨርሳ ነው ፖስት የምታረገው? አይ ምንም የምጸጸትበት ምናምን የተለየ ምናምን ፖስት የለም። ምንም የለም። ኦኬ በጣም አሪፍ። ዩቲዩብ ለአንድ አመት ክራሽ ቢያደርግ ቢዘጋ ምን ይሰማሃል? ምንም ወላሂ ምንም አይሰማኝ። ለምን ሰርቫይቭ ማደርግባቸው ራሴን ህይወት መቀጠልባቸው ብዙ መንገዶች ያሉኝ አልহামዱሊላህ ረቢል ዓለሚን። ብቻ አይደለም ገቢ ዩቲዩብ ብቻ ገቢ እንዳልሆነም ለርሶም ላንቱም አሳይቻለሁ። ስለዚህ ያ ቢቆምም ፌስቡክም ቢቆምም ያ መንገድ ቢቆም ወይ ያለኝ ወይን ሰርችን ተማረግ ይችላል። ሌላ ጥያቄ፣ ኢንተርኔት ክራሽ ቢያደርግ ህይወትህ ምን መልክ ይኖረዋል? ይሄ ከባድ ጥያቄ ነው። አሁን ከባዱ ጥያቄ መጣ። ኦኬ አክቹአሊ እኔ ዲጂታል ዓለም ላይ ያለው ሰው ነኝ። አብዛኛዎቹ ስራዎች ኦንላይን ያሉ ስራዎች ናቸው ምናምን ነገር ብዙ ኢንተርኔት የሚፈልጉም ስራዎች አሉኝና በተወሰነ መንገድ እጎዳለሁ ብዬ አስባለሁ። እጎዳለሁ ስልህ ህይወት ይቀጥላል። ኢንተርኔት ሳይኖርም ኑሮናል። ታውቀዋለህ፣ ኑሮናል። ከዛም በፊት ኑሮናል። ሌላም ስራ ሰርተን መኖርም እንችላለን። ግን ላይፍ በጣም ከባድ ነው የሚሆነው። ለምን ኦልሞስት የምትማረው በዛ ነው፣ የምትሰራው በዛ ነው። አሁን ኢቭን ህይወታችን ጋር ተገናኝቷል ኦልሞስት
ኢቭን የብቻ ሳልሆን ዓለም ክራሽ ትሆናለች። ኦኬ ከባድ ነው እንዴ? በጣም ከባድ ነው የሚሆነው። ወይ ባናየው ይሻል ነበር። ኢንተርኔት የሚባለው ነገር አለማየት ይሻል ነበር። ካየነው በኋላ ግን ክራሽ አደረገ ብትለኝ እኔ ነኝ ክራሽ የማደርገው። በጣም ከባድ ነው። አይሆን አላህም ያደርገው ኢንሻአላህ። ሶ ሌላው ጥያቄ ምንድነው አንድ ቪዲዮ ቀድተህ ሪአክሽን ቪዲዮ ሊሆን ይችላል ዋትኤቨር ብቻ ዩቲዩብ ላይ ለቀቀው ቪዲዮ ቀርጸው ከጨረስክ በኋላ ሳውንድ ሲስተም የሌለው ሆኖ ገጥሞ ያውቃል? ድምጽ የሌለው ፋይል? አዎ ለምሳሌ ከሁለት ቀን በፊት የቀረስኩት ቪዲዮ እሺ ከሁለት ቀን በፊት የቀረስኩት ቪዲዮ ወላሂ ላዚም ተቀርጬ ጨርሼ እስካሁን አልተፖስተተም። ምን የስንት ደቂቃ ፕሮግራም? የ15 ደቂቃ። እሺ ወላሂ ቀርጬ ጨርሼ ምናምን ልክ ገብቼ በቃ ጨረስኩ ምናምን ብዬ ልብሴን ቀያይሬ ምናምን ነገር በቃ ቦታውን ሲታው ኤዲቲንግ ልትሰራ እዚህ ስከፍቶ ድምጹ የለም። ከዛ ማይኩን ሂጂ ቼክ ታደርገው ማይኩ አሁንም አይሰራም። ከዛ ኬብሉ ለካ ይሄ ማይኩ ላይ የሚሰካው ኬብል ችግር ነበረበት። ልክ ያ ኬብል ስቀይር ኦን ሆነ። በጣም ነው የተናደድኩት ወላሂ። ከ3 ቀን በፊት ነው የገጠመኝ። አሁን ይሄ ለምሳሌ ያ አላህ አሳውና ደቂ ደግሞ ገርም ያን ኢነርጂ ደግም ያላመጣው በቃ በጣም ደስ ብሎኝ በቃ ከዛ በኋላ መቼስ የሚዲያ ሰው ስትሆን ሁሉ ነገር ይችላል አይደል? ይቀጥላል፣ ላይፍ ይቀጥላል። መልተ እንደገና ተቀረጽኩትና እና ይሄ ብዙ ጊዜ ያጋጥመኛል። ሌላው ከዚህ ጋር የሚያያዘው ጥያቄ ስትቀርጸው ድምጽ አለው ቆንጆ ነው። ኤዲት አድርገህ ከጨረስከው በኋላ ክራሽ ያደረገብህ ፋይል ገጥሞ ያውቃል? በጣም ኢምፖርታንት ፋይል በጣም ሳውዲ አረቢያ ሂጂ የሰራሁት ቭሎግ ኦልሞስት 20 የሚሆነው ቪዲዮ ክራሽ አድርጓል። ወላሂ 20 የሚሆነው ቪዲዮ ኦሪጂናል ፋይሉ ነበር። ኦሪጂናል ፋይሉ የለም። በቃ ሚሞሪ ላይ ነበር የነበረው። ሚሞሪው እስካሁን ተቀምጧል። ክራሽ አደረገ ሙሉ 20 ፋይሉ። እንደውም ሳውዲ አረቢያ ሂጂ ከሰራሁት ቪዲዮ ያልተለቀቀው ይበዛል። በጣም ወደ 20 ምናምን አካባቢ ቪዲዮ መለቀቅ የነበረበት ነበር። ያው ረመዳን ላይ ነበር መለቀቅ የነበረበት። ረመዳን ላይ የጠፋውበት ምክንያት ያ ቪዲዮ ተቀርጾ ክራሽ ስላደረገ ነው። ፋይሉ ስከፍተው ኮራፕትድ ነው የሚለው፣ አይከፍትም። ለማስተካከል ብዙ ነገር ሞከርኩኝ። ሀታ ሚሞሪውን ህንዶች ምናምን ያስተካክላል የሚባል ነገር ነበርና ዱባይ ምናምን እንደዛ ነገር ሁሉ ሞክሬ ነበር። የሚሆን ነገር አይደለም። በቃ ያስተካክላል ተባለ። ወላሂ ያ ቪዲዮ ተገኝቶ በነበር ስቲል እስካሁን በጣም የሚገራርሙ አድቬንቸር የሆኑ ቪዲዮዎች ሁሉ ነበር ሳውዲ አረቢያ የተቀረጹ። በጣም በቃ የሆነ ሲኒማቲክ ድራማቲክ የሆኑ ቪዲዮዎች ነበሩ። ግን በቃ ቀደረ አላህ ለዚህ ስራ ላይ ቀደረ አላህ በጣም ያስፈልጋል አይደል? በቃ አላህ ስላላለው ነው። አላህ ለኔ ያላለውም አልከተውም። ዳግም ግን መሰራት ይችላል። እኔ በህይወት አለውኝ አይደል? አልহামዱሊላህ በቃ ሂጂ ሰራዋለሁ። ምን ችግር አለ? ይሄ በጣም ትልቅ ሞቲቬሽን ነው። ሌላው ጥያቄ አሁን ዩቲዩብ ቻናል አለ። ዩቲዩብ ቻናልን እንደ አንድ ሰው ብናየው ምን አይነት ሰውዬ ነው? እስኪ እንደ ሰው ብንስለው ምን አይነት ባህሪ ያለው ሰው ነው ብለህ ትስለዋለህ? የዩቲዩብ ቻናል የኔ ዩቲዩብ ባህሪ የዩቲዩብ ቻናል ባህሪ ምን አይነት በሰው ሳልልኝ አላሁ አክበር ነው። ያው የኔ ቻናል የሚታወቀው አላሁ አክበር ነው የሚለው አይደል? በቃ የኔ ቻናል የሆነ እንደዛ አይነት ሰው ነው። የሆነ ተክቢር የሚወድ በጣም እኔ በነገራችን ላይ ወላሂ ነው በጣም ከምደሰትበት ነገር አላሁ አክበር የሚያሰኝ ዜና ከገጠመኝ ሰራው ራሱ አላሁ አክበር ደስ ነው የሚለኝ ወላሂ። በቃ የሆነ አሁን ራሱ አላሁ አክበር በልብተኝ ብል ራሱ ደስ ይለኛል። በልስቲ ባላ ወላሂ ላዚም እኔ አልহামዱሊላህ ረብል ዓለሚን በቃ ቻናሌ ዲናዊ ነገር ነው የተላለፈበት። ተጸጽቼም አላውቅም። አልহামዱሊላህ ረብል ዓለሚን እና በቃ በሰው ብትመስለው በቃ የሆነ ጀስት የሆነ መስጊድ የሚመላለስ አይነት ሰው ኢማም አድርጎ ምናምን ነገር የሆነ ታውቃለህ ሁለገብ የሆነ ሰው ነው። ሁለገብ የሆነ ፖለቲካሊም ጎበዝ የሆነ ዲኑን ነገር በደንብ የሚችል ዓለማዊ ህይወቱም ላይ ጎበዝ የሆነ አይነት ሰው ነው። ለምን ሁሉም ነገር ስለሚዳስስ ማለት ነው። እዛም እዚህም ስለሚል ቻናሌ በዲናዊ ነገር ብቻ አይቀጥልም። በሙስሊሙ ዓለም ላይ ያሉ ፖለቲክስ ጉዳዮች ምን ወደፊት ይዳሰሱበታል። ምናልባትም አዳዲስ ፕሮጀክቶች አሉ በቀጣይ ወራቶች በጣም ከሆነ ጊዜያቶች በኋላ የሚጀምሩ እዛ ላይ ኢንሻአላህ ወደ ኋላ አካባቢ መቋጫ ላይ ያነሳዋለሁ። በደንብ ለየት ያለ አይነት ይዘት የሚኖር ቻናል ስለሚሆን ቻናሌ በቃ ሁለገብ የሆነ አይነት ሰው ነው ብዬ አስበዋለሁኝና ግን ተክቢራ ይወዳል። ተክቢራ አልহামዱሊላህ ይወዳል፣ አላሁ አክበር ይወዳል፣ ሱብሃንአላህ ይወዳል። አይተው ኮን ብዙ ቪዲዮዎች ላይ በቃ አንዳንድ ሰው ቀል ይመስላል አላሁ አክበር ሲል ውሸት ለማስመሰል ወላሂ አይደለም። እንደውም አብዛኛው ቲክቶከሮችና ዩቲዩበሮች አላሁ አክበር ማለት በብዛት እንደውም ቪዲዮዎች ላይ ስለምልኩት እኔ ነኝ። ለምን እኔ ስሜታው ከልቤ ነው። እንደውም አንዱ ኡስታዝ የሆነ ሰዓት ላይ ሄድና የሆነ ቦታ ልክ ይታቀዋለሁ ምናምን ብሎ ሲያስተዋውቁት እንዴ እሱም አላሁ አክበር በሚለው ነው የምናውቀው።
ወላሂ እንትን መለያ እኔ በቃ መለያ ነው ተክቢራ ደስ ነው የሚለኝ። በተለይ ደግሞ ሙስሊሙ ዓለም ላይ የሚያስደስት ነገር ሲፈጠር ምናምን አላሁ አክበር ብዬ ነው የምጀምረውና ይሄ እኔ ማስመሰል እውነት ነው። በቃ ደስተኛ ስለሆንኩ ነው እኔ የምሰራው ዩቲዩብ ደስተኛ ሆኜ ነው። ከፍቶኝ ሰርቼ አላውቅም። ደስ እያለኝ ነው የምሰራው። ቢታይም ባይታይም ዞሮ አልሐምዱሊላህ ቻናሌ ነው በጣም ነው የምወደው። በጣም ደስ ይላል። ቱርክ ሄደህ ታውቃለህ? ምን ሰርፕራይዝ አታባክና ሰርፕራይዝ አታባክና አይደለ? ቱርክ ሄደህ ታውቃለህ? ሰርፕራይዝ አታባክና። ምናልባት በቅርቡ ሰርፕራይዝ ትልልቅ ሰርፕራይዞች ስለሚኖሩ ያው ላለማባከን ዝም በጣም ጥሩ። አይ ቱርክን በጣም እንደምትወዳት ስለማቅ ነው። ከሁለት መናገር አለብኝ እዚሁ ላይ አልሐምዱሊላህ እንደ ቱርክ በጣም የምወደው ሀገር የለም። በጣም በላይ እንደ ከሪድዋን በላይ ባትወዳትም ኧረ እኔ ከማንም በላይ ቱርክን በጣም ነው የምወዳት። አንዳንድ ጊዜ እኔ ምሬ ነው ወላሂ ቱርክን የምወድበት ምክንያት ትክክለኛ ታሪካዊ እስላማዊ ታሪክን አስጠብቃ የቆየች ሀገር ናት። በብዙ ቪዲዮዎች ውስጥ ለአንድ አመት ያህል ተከታታይ ስለ ቱርክ ቪዲዮ ሰርቻለሁ። በጣም ለአንድ አመት ያህል በተከታታይ ማለት ስለ ቱርክ ነው ቪዲዮ የሰራሁት እና እንደውም አንዳንዶቹ እንዴ ከባባ ኤርዶዋን ጋር ግንኙነት አለው ሁሉ እንዴ ባባ ኤርዶዋን ጋር በጣም ትግባባለህ ሁሉ ብለው የሚጠይቁኝ ሰዎች አሉና እኔ ባባ ኤርዶዋን በጣም ነው የምወደው። በቃ በጣም ነው የምወደው። የሆነ ሳየው ራሱ መሳሳለት አይነት ሰው አጎተ ነው ይመስላል አይደል? አረ በጣም ብዙ ነው ሁሉ ነገር ነው የሚመስለኝ። በጣም ነው የምወደው ወላሂ። እሱም ብቻ ሳይሆን ሀገሪቷን በቃ ቱርክን በስስት ነው የምወዳት። ግን ለምን ስናገር አንዳንድ ጊዜ ውሸት ይመስላል፣ ግን አይደለም። በተግባር ደግሞ አሳያችኋለሁ ኢንሻአላህ በጣም ምን ያህል እንደምወዳትና ከዛ አንፃር ነው ከሁሉም አካባቢ ሀገራቶች ላይ የሚፈጠሩ ዜናዎችን ዘግባለሁ። ግን የቱርክ ለየት አድርጌ የምዘግበው ላይክ የኢስላማዊ ስብዕና ማንነትን እንዲሁም ደግሞ ታሪክን አስጠብቃ የቆየች ሀገር ናት። ያ ነገር ደግሞ ሊወራ ይገባል። በቃ ኦልሞስት እኮ ዓለምን ሰፊ የሚባለውን ግዛት በኦቶማን ኤምፓየር ጊዜ አስተዳድራለች። ታዲያ ይህንን ታሪክ ደብቀ መቆየት ራሱ ነውር ነው። በደንብ ሊወራላቸው ይገባል። በደንብ ሊነገር ይገባል። በደንብም ልናሳይላቸው ይገባልና ከዛ አንፃር ነው እኔ በጣም የምወዳት። ማሻአላህ በጣም ደስ ይላል። ሌላኛው ጥያቄ ልጅህ ስልክህን አንስታ ፌስቡክ ላይ ሊሆን ይችላል፣ ቲክቶክ ላይ ወይ ዩቲዩብ ላይ ቪዲዮ ፖስት አድርጋበት ታውቃለች? የለም ሊቀረጹ ይችላሉ ምናምን ግን እንደዚህ በስተት ፖስት አድርጋበት አታውቅም? የለም ፖስት አታውቅም። ምንም ነገር የለም። ብዙ ሰው ግን ስለሚያጋጥሙ ያጋጥመዋል አይደል? ልጁ ፖስት አድርጋው ምናምን እንዲህ ብሎ የተነሳውን ቪዲዮ ልጅ ፖስት አድርጋው። ኤኒዌይስ ሌላ ሁለት ነገር ላስመርጠ ልጅህ የሆነ የማይሆን ፎቶ ስልህ ማለት በቃ ለፖስት ሬዲ ያልሆነ ፎቶ ፖስት ከምታረገብህና አፕሎድ እያደረክ መሀል ላይ ዋይፋይ ከሚቋረጥብህ የትኛውን ትመርጣለህ? አረ አፕሎድ እያደረኩ ይቋረጥ። ምክንያቱም ሌላ ቦታ ኔትወርክ ያለበት ቦታ ወይ ኔትወርክ ሲመጣ ተፖስተዋል። በጣም ኢምፖርታንት እኮ ነው። ግን በ30 ደቂቃ ውስጥ ቪዲዮ መፖስት አለበት። አንተ ሩቅ ነው ያለኸው ተቋረጠ እንዲህ ከሚሆንብህና የሆነች ፋይል ልጅ ስቶሪ ከምታረግብህ አይ ይቋረጥ። ያኛው ለምን ዱንያ ላይ ሩቅ የሚባል ነገር የለም። ሁሉ ነገር ቅርብ ነው ዱንያ ላይ። ለታገሰ ሰው ቅርብ ነው። 30 ደቂቃ ያልከው ቪዲዮ ባይፖስትም ይሻላል። ምን ይፈጠር ነገር የለም። ህይወትህ በዛሽ ቅጽበት አይቀየርም። ምንም ይፈጠር ነገር የለም። ግን ያኛው ግን ህይወትን ያበላሽው ይችላል። ለምን ያ እኛ አካባቢ ማህበረ አጠቃላይ እንደው ዙሪያው ሞንታችን ያንን አክሴፕት የሚያደርግ ነገር ፕራይቬት ነገር ትንሽ ነገር ያገኝብህ ብቻ እሷን ነገር ይመነዝርብሃል። ስለዚህ ከዛ አንፃር ይሄኛው ባይፖስት ቢቀርስ ትላለህ። ያኛው እንደነገርኩ ነው አለመፖስቱ ነው የሚሻለው። የኛው አክቹአሊ ገብቶኛል። በጣም አሪፍ ቆይታ ነበር የነበረን ጁኒ። እንግዲህ ሀስለር ነህ፣ ቅድም እንዳልነው ብዙ ነገሮች ነው የምትሞካክረው። የመጨረሻ አንድ ጥያቄ ላንሳልህና ፕሮግራማችንን እንቋጫለን። አሁን በጣም ብዙ ቪዲዮዎች አሉ ዩቲዩብ ላይ። ከሁሉም ቪዲዮዎች ሁሉም ይጥፉና አንዲት ብቻ ይቅር ብትባል የቷን ታስቀራለህ? እቺ መልስልኝና ፕሮግራማችንን እንጨርሳለን። አንድ ቪዲዮ ሁሉም ይጥፋና አንድ ቪዲዮ ብቻ ይቅር ብትባል አንድ ቪዲዮ ይቅር ብትለኝ ሜቢ ዑምራ ያደረኩበት በቃ መጀመሪያ ጊዜ ሳውዲ ቪዲዮን የረገጥኩበት ሞመንት እሱ ሞመንት ቪዲዮ ፖስት አድርገዋል አላው ቪዲዮ አለ። እሱ ቪዲዮ በቃ ለኔ በጣም ታሪኬ ነው። ሳውዲ ምድር ልክ ስትረግጥ ያለው ስሜት እንደምታስበው ቀላል ስሜት አይደለም። ትልቅ የሆነ ሩሃንያ አለው። በቃ መንፈስን የሚቀይር ምናምን ድባብ አለውና ያ ሁሉም ሙስሊም በየትኛውም ዓለም ያለው ሙስሊም
ያው የሚመኘውም ነው ገብቷል። ያ ታሪክህ ነው ይቀመጥ ሌላው ሁሉ ይጥፋ ከተባለ ያ ቪዲዮ ቢቀመጥ ለምን ሌሎችን ሁሉም ታደርጋቸዋለህ። ያቺ ሞመንት ግን አደግማትም በቃ ብትሞትም ምን ብትልም ታሪክ ነው። ልጆችም ሳይዋት እንደ አባቴ እኮ ኡምራ አድርገው አባቴ እኮ ያቺ የተቀደሰች ምድር ረግጧል ብሎ የሚያስታውሱ ነገር አለ ማለት ነው። ስለዚህ መቼም አልጸጸት እንኳንም ሄድኩኝ እንኳንም ተቀመጠ። አሁን ሌላ ነገር ብትጠይቀኝ ኦኬ ነው፣ ግን ይቺ ግን በመኖሯ ነው አሁን ይቺን የመለስኩት። ባልሄድስ ምን መልስ ነበረ? ስለዚህ አልহামዱሊላህ ረብል ዓለሚን እንኳንም ሄድኩኝ። ማሻአላህ እቺ በትቀር በጣም ደስ ይላል። በጣም ቴንኪዩ ጁኒ፣ በጣም ደስ የሚል ቆይታ ነበር ያደረግነው። በጣም ብዙ ሀሳቦችን ወስደናል። በጣም ብዙ የሚያነቃቁ ሀሳቦችን ወስደናል። እንግዲህ ስለተገኘ ስለመጣ ስለወራን በጣም ደስ ብሎኛል። ከረጅም ጊዜ በኋላ ቁጭ ብለን ፕሮግራም እየሰራን ይመስለኛል። አይ ቲንክ ሶ የመቋጫ ሀሳብ ካለ አጠር ያለ መልእክት እሱን እንስማና ፕሮግራማችን እንጨርሳለን። ያው እንግዲህ መስኮት የዩቲዩብ ቻናል እንግዳ አድርጎ ስለጋበዘኝ እዚህ ፖድካስት ላይ ስለቀረብኩ በጣም ደስተኛ ነኝ። አልহামዱሊላህ ከመወደው ወንድሜ እስማኤል ተክሌ ጋር ደግሞ ዳግም ተገናኝተን በዚህ አይነት ልዩ መድረክ ስለተገናኘን አላህ ምስጋና ይገባው። አልহামዱሊላህ ረብል ዓለሚን በህይወት ያለ ሰው ድጋሚ ይገናኛል የሞተ ሲቀር። አልহামዱሊላህ እንኳንም ተገናኘን፣ እንኳንም ይሄን ነገርም ሰራ ነው። ያው መልእክት አጠቃላይ ለሙስሊሙ ማህበረሰብ ማስተላለፈው መልእክት ያው ታፊ የሆኑ ነገራቶች በጣም የወረዱ ነገራቶች መመልከት ቢያቆምና ወደ ቁም ነገር ቢመለስ። ለምን አንዳንድ ጊዜ እኛ አላህ Subhanahu Wa Ta'ala ሁሌ እንወቅሳለን ወይም በቃ ዱንያ እናማራለን። ነገር ግን እኛው ነን ዱንያን ያበላሽናት ያለነው። ለምሳሌ አስበው አንተ ራስህ ማለት በቃ ዱንያ ተበላሸች ነው ይቺ ምድር ቆሸሸች እያልን ሶሻል ሚዲያ ላይ ደግሞ በጣም ቆሻሻ ነገር እየለቀቅን እኛው ራሳችን ዱንያን ያበላሽናት አላህ እንደገና መልሰ እንደገና መውቀስ ተገቢ አይደለም። የዚህ ዲን ማንነት የዚህ ዲን ያው የዲን አልኢስላም ህልውና በቃ ዲን አልኢስላም የሚባለው ነገር በእኛ ነው ያለው አይደለም። ያ ማለት እኛ ባንኖርም ይኖራል፣ ግን መገለጫዎቹ ነን እኛ። እኛ ስርዓት ሊኖረን ይገባል፣ አደብ ሊኖረን ይገባል። ሌላው ታራ እምነት ተከታይ ታራ ከኛ ምንድነው የሚማረው? ወላሂ ምንድነው የሚማረው? አንድ ሙስሊም ያልሆነ አካል እኛ እንደዚህ ቆሸሸን እንደዚህ በጣም እንደው መጥፎ ነገር እየሰራን መጥቶ እኛን አይቶ እኛ ተመልክቶ ስለ ኢስላም ምን አይነት ግንዛቤ እንዲኖረው የምንፈልገው ሊሆን አይገባ። መስተካከል አለብን፣ በጣም መስተካከል አለብን። ስለ እኛ አልহামዱሊላህ ለምሳሌ እስላማዊ ሚዲያ ላይ ቆይተናል። እስላማዊ ነገር ላይ ማየት ያለብን ነገር አይተነዋል። እንዳልኩ ሚዲያ ቢሄድም ባይመጣም ምን ቢል ማስተላለፍ ያለብን ነገር አስተላልፈናል። ነገር ግን ከታች እየመጡ ያሉ ወጣቶች ግን አሁን እየሰሩት ያሉት ነገር ተገቢ ነው ብዬ አላምንበትም። ሲሆን ወጣቱን ህይወቱን ሊለውጥ የሚችል ነገር አብዛኛው ወጣት ሱስ ላይ ነው ያለው። አብዛኛው ወጣት የሥራ ሞቲቬሽን የለውም። በቃ ቁጭ ብሎ የዕለት ተዕለት ሩቲን ላይፉ በማይሆን ነገር ነው ያሳለፈ የሚገኘውና ሲሆን አንተ ጥሩ ነገር ጥሩ የሚያስተምር ሰው በዚህ ሰዓት አይፈልግም። አይተው ከሆነ ዶክተሮች አሉ ዩቲዩብ ላይ፣ መምህራኖች አሉ፣ ኡስታዞች አሉ፣ ቃሪዎች አሉ። ተመልከት ቻናላቸውን ገብተህ ዩቲዩብ ላይ ቁም ነገር መመልከት ሰው አይፈልግም። ወላሂ እንግዳውስ እኛ ጠፍቶን አይደለም እኮ እኛም እኮ ኢንተርቴይንመንት መስራት ጠፍቶን አይደለም። ሐቂቀተን ማቴሪያሉም አለን አቅሙም አለን ገንዘብ እንደምናገኝበትም ጠፍቷል። ከማንም በፊትም ጀምረን እናውቀዋለን ገንዘብ እንደሚገኝ። ግን ለኢስላም የሆነ ነገር ሰርተን ማለፍ አለብን ብለን ስለምናምን ነው እዚሁ ሰርክል ላይ አገኘንም አጣንም ምንም አልንም ይቺ መስመር ላይ መልቀቅ የታገልን ያለ ነው። ለዚህም ነው አላህ Subhanahu Wa Ta'ala እኛንም ያገዘን የሚገኘው ማለት ነው። እኛን ኻቲማችን አላህ ያሳምረን። ይሄን ስናገር እኔ ንጹህ ሆኜ አይደለም ጻድቅ ሆኜም አይደለም እንደነሱም ነገር ሊሆን የሚችል ይሆናል አላህ ይጠብቀኝና፣ ግን በጣም ልንስተካከል ይገባል። ስፔሻሊ ፌስቡክ ላይ የሙስሊሙ ማህበረሰብ ስብዕና በጣም የሚከብድ ደረጃ ላይ ደርሷል። ኡስታዞች የማይከበሩበት ደረጃ፣ ዑለሞች የማይከበሩበት ደረጃ ደርሰናል። አንድ በዕልምም በእድሜም በሁሉ ነገር የሚበልጥህን ተነስተህ ዝም ብለህ ስልክ ስላለህ ብቻ ዋይፋይ ስላለህ ብቻ ተነስተህ የምትሰርብበት ዘመን ላይ ደርሰናል። በጣም የሚከብድ አይነት ሲቹዌሽን ላይ ነው ያለነው። እኔ ያስፈራኛል። ምናልባትም ልጆቻችን ከታች ያሉ ልጆቻችን ከኛም እንደሚማሩት ከኔ ልጅ ምን እንደሚማረው ካንተ ልጅ ምን እንደሚማረው ከሌሎችም እንደሚማር ስድብን፣ ነውር ነገር ብልግና ማስተላለፍን ቲክቶክ ላይ ገብቶ እኮ ልጆቻችን እኮ ቲክቶክ ላይ እንዲመለከቱ ፈቅዳላት አትፈቅድም። ለምን ገብቶ አብዛኛው ነገር ቲክቶክ ላይ 10% ነው ኸይር ነገር እኮ 80% በጣም የሚያሆን ነገር ሆኗልና ከዛ አንፃር በተሻለ አቅም ወደ ዲነል ኢስላም የሚመልሱ ነገራቶችን ጊዜያችንን ከተጠቀምና ከሶሻል ሚዲያ አኺራችንን ዱንያችንን የሚያሳምር ነገር ላይ ጊዜ ማጥፋት አለብን። ለአኺራችን የሚበጅ ነገር ስንሰራ አኺራችንን ያሳምርን ነው። በዱንያዊ ጉዳዮች ላይ ደግሞ አእምሯችንን ብቁ ስናደርግ
ከሌሎች ዓለማቶች ጋር እኩል ተፎካክረን መሄድ ስንችል ዱንያችን ይስተካከላል ማለት ነው። ነገር ግን አኺራችን ማተን በዱንያችንም ተበላሽተን ምንድነው የሚጠብቀን ነገር? ይሄ የሚያስጨንቅ ነገር ነው። በጣም በርካቶች ተናግረውት ሊሆን ይችላሉ። ግን እኔ እድሉን ስላገኘው ደግሞ በዚህ አጋጣሚ እናገር ብዬ ነው የተናገርኩኝ ያለሁት እና በተሻላችሁ አቅም አደራ ለልጆቻችሁ የሚጠቅም ነገር በተለይ በእድሜ የገፋችሁ ትልልቅ ሰዎች በ30ዎቹ የገባችሁ ጎልማሶች 40 50 ላይ ሆናችሁ ማይጠቅም ነገር ላይ ዩቲዩብ ላይ ገብታችሁ ቀኑ ሙሉ ጊዜያችሁን ስታሳልፉ ስንመለከት እኛ ከእናንተ ምንድነው የምንማረው? ልጆቻችሁ ከእናንተ ለልጆቻችሁ ምንድነው የምታስተምሯቸው? አንዳንድ ሰው ለምሳሌ ቁርአን ሲያዳምጥ የዋለ ሐዲስ ሲያዳምጥ የዋለ ወይም ደግሞ እስላማዊ መረጃ ሲከታተል የዋለ ቤተሰቡን ያየውን ነገር ማታ ሰብሰብ አድርጎ ያስተምራቸዋል። እንዲህ ሙስሊሙ ዓለም እኮ እንደዚህ ነገር ተፈጠረ፣ እንዲህ አይነት ነገር እኮ አዲስ ነገር መረጃ መጥቶ ይነግራል። የማይጠቅም ነገር ሲመለከት የዋለ ግን ምን ብሎ ያወራቸዋል? ስለ የትኛው ታሪክ ነው የሚነግራቸው? ስለ የትኛው ስብዕና ነው የሚያወራቸው? መጀመሪያ እኛ እንስተካከል፣ ልጆቻችን እንዲስተካከሉ። እኛ ስንበላሽ ልጆቻችን ይበላሻሉ። ለምን? አላህ Subhanahu Wa Ta'ala ሁሉን ነገር በሚዛን ነው ያስቀመጠው። እኛ መስተካከል ልጆቻችን መስተካከል ነው። እኛ ስንበላሽ ግን በእርግጠኛ ልጆቻችን ይበላሻሉ። በተሻለ አቅም እኛ ትክክለኛ አማኝ ለመሆን እንሞክር። ትክክለኛ እውነተኛ መሐባ ይኖረን። ትክክለኛ በእውነት እንዋደድ። ልባችን ተራርቋል፣ የብዙዎቻችን ልብ ማለት ነው። እና ቁጭ ብሎ በዛሂር በሩቅ ሆኖ ይረግመሃል፣ ዛሂረን ሲገናኝ ደግሞ ይመርቀሃል። እንደዛ ሆኗል። ሩቅ ሆኖ እኮ ይረግመሃል። እንደው አላህ ይሄን ሰው ያጥፋው እያለ ነው ተደብቆ ዱዓ የሚያደርግብህ። በአካል ሲያገኘ ግን አንተ ምርጥ ሰው ምናምን እያለ ያቅፋሃል። ያ ተገቢ ያልሆነ ሲቹዌሽን ላይ ያለነው። በተቻለ አቅም አላህ ሁላችንም ያስተካክለን፣ ኻቲማችን አላህ ያሳምርልን። መጨረሻ ንግግር አመሰግናለሁ። በጣም እኔም አመሰግናለሁኝ ካለ ጊዜ ላይ ከኔ ጋር የተወሰነው እንድናሳልፍ ስለፈቀድክ በጣም ቴንኪዩ። ተመልካቾች እናንተም እስካሁን ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮውን ላይክ ማድረጋችሁን ለአንድ ሰውም ቢሆን እንኳን ሼር ማድረጋችሁን እንዳትረሱ። በዚሁ አጋጣሚ ረስቸው ነው ያው መስኮት ዩቲዩብ ቻናል ወይ ደግሞ ይሄ ፖድካስት በጣም ብዙ ልፋት አለው። በጣም ብዙ ነገር መስዋዕትነት ከፍለው ነው ይሄንን ወደ እናንተ የሚያደርሱት። ለምን የቦታው ነው ስለተመለከትኩትና እንደዚህ አይነት ቁም ነገር አዘል የሆኑ ፕሮግራሞችን ባለሀብቶች ስፖንሰር አድርጉ። ወላሂ አብዛኛው ሰው ከዩቲዩብ የሚገኘው ነገር ብዙ ነገር አድርጎ ነው የሚያስበው፣ እንደ ቁም ነገር አድርጎ የሚያስበው ነገር ግን ብዙ ልፋት አለው። እዚህ ጋር ይቀረጻል፣ ኤዲት ይደረጋል፣ ቢሮ የሚባል ነገር አለ፣ ግብር አለ፣ ታክስ ምናምን እኔ ሁሉ ከፍለው ነው ይሄን ነገር የሚያስተላልፉት። እና አሁን ይሄንን ፖድካስት የምትመለከቱ ይሄንን ምልልስ ሌሎችም ከዚህ በኋላ በጣም ከእኛም በላይ በእውቀት የሚበልጡ በጣም ብዙ ኡስታዞችና መሻይኾች ይመጣሉ እዚህ ቦታ ላይ እዚህ መድረክ ላይ ማለት ነው። እነሱ እንድትመለከቷቸው ቢያንስ ይሄንን ፕሮግራም ስፖንሰር ማድረጋችሁን አትርሱ። ለባለሀብቶች በተለይ ባለሀብቶች እንደው ተከታዮች ያው በላይክም በሼርም በምንም ሰፖርት እያደረጋችሁ ያገዛችሁ ነው። ነገር ግን ባለሀብቶች ደግሞ አሁን ይሄን ፕሮግራም ስፖንሰር ብታደርጉ ቤታችሁ ተቀምጣችሁ በአላህ ፍቃድ ሰደቀቱል ጃሪያ የሚሆንላችሁ ለምን ቁም ነገር የሚተላለፍበት እዚህ ቻናል ላይ እንደ ሌሎች መጥፎ ነገር የሚተላለፍ ያለውና ስፖንሰር ማድረጋችሁ እንዳትረሱ። የቁጥሮች አለ የመስኮት ዩቲዩብ ቁጥር አለ። በሱ እየደወላችሁ የሚያስፈልጋችሁን ነገር ገንዘብ ብቻ አይደለም በነገራችን ላይ ሐሳብም ማቴሪያልም ሌላም ነገር በቃ ቦታም ሁሉ ነገር እኮ ነው። ሰው ባለው ነገር ነው ባላችሁ ነገር ስፖንሰር ማድረጋችሁ እንዳትረሱ። እኔ ይሄንን ልባዊ የሆነ እንትን መልእክቴ ነው ሀቂቃተን እንጂ ስማይ ተናገር ብሎኝም አይደለም። ደስ ስላለኝ በጣም አመሰግናለሁኝ ጁኒ። የጁኔድ መልእክት በጣም ጥሩ መልእክት ነው። እናመሰግናለን። ተመልካቾች እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እናንተንም እናመሰግናለን። ከኔ ጋር በቀጣይ ከሌላ እንግዳ ጋር ተመልሼ እመጣለሁ። እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ለመስኮት ዩቲዩብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ከኔ ጋር በሌላ እንግዳ እስከምንገናኝ መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።